መጥሪያውን ሰጠው ተፈርምበት አልኩት ገና ቃል እግዚአብሔር አላለቀም ነበር እሻለና ተቀበለ ምክንያቱም ፊት ለፊት ካሜራ ነበር እሻለ ተቀበለና ልክ ሰገዱ ሲባል እንደዚህ ጎንበስ ስንል መጥሪያውን ይዞ ጥሩ በመሃል ላይ ያው እንዳልኩ ወደ አዲስ አበባ ስንመጣ ደብረ ብርሃን አደረን በቃ ይሄ ነገር ተከሰተ ልጁ መፈጠሩን አልፈለገው ሰገዱ እየተባለ መቼም ሰው ረግጬ ቃል እግዚአብሔር ረግጬ እሱን ሩጫ አላሳደደ ከጋብቻ በፊት ይሄ ነገር መፈጠር የለበትም ነበር ባይን ይያዩ ያነ ህፃን ልጅ እንደዛ ይጄ ስንከራተት እንደዛ ሳለቅስ ይያዩ ጭራሽ ገንዘብ ይስጥሽና ካጂ ጥፊ ያሉሽ አዎ እሱ አይደለም ምን ችግር አለው ይኮ ኖርማል ነው ማንንም ጽ የለም እንዴ ላደርግ ስል ራስን ማጥፋት ነው የሚሻለው አላስወርደውም አላጠፋም ከፈለክ አንተ ማጥፋት ትችላለህ በቃ በዛ ነገር ያው ተራራቅም ማለት ከዛ ውድቀን ነበር ስላቸው ወዲያውኑ ያ ሰውዬ መጣ ማለት መጣና ልክ እኔ አውቄ ነው እዛ ሆኜ ነው ጻርቃኔ ይጃል ያልኩኝ በር ላይ ሰው እየተከታተለ ነበር ምን አልባል ልትመጣ ትችላለች በሚለው ማለት ነው የገፋ ሲሄድ መጨረሻ ላይ እኔ ጓደኛዬ ይዣሉ አለኝ ያዛት ጓደኛዋ ደግሞ የኔ ጓደኛ ነች ታውቃለች እርጉዝ እንደሆንኩም ሰምታለች ከኔ በኋላ ነው እሷን እንትን ያላት ማን ወደ እሷ ሄደው ማለት ነው ልክ ሲመጣ እኔ ያየሁት ነው ተደወለና መታለች ይገጀርበው ነበርኩ ጡት እያጠባው ነው መታለች ተመለሳለች አንተ አሁን የውሸት ስልጣን አይደል የምትፈልገው የውሸት ክህነት አይደል የምትፈልገው እሷን በተክሊል ማግባት ነው የምትፈልገው አዋል አግባት እኔ ከደሙ ንጹህ ነኝ ግን ላንተ አልክድልህ በኃጢአትም አልተባበርም እሱ ቆሞ ፍርድ ቤት የማይከራከርም በቃ በሰውም ሲላክ ምንም ሲባል ገንዘብ ልስጣት ተካድ ነው እንዴት ነሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆየሽ እስኪ እንተዋወቅ መጀመሪያ ስምሽን ማልበል ሰላም ልዬ ይባላል መልካም ምንድነው አሁን ዛሬ እኛ ሀገር ይዜ ሚዲያ ሀገር የጣለሽ ነገር ያው ከዚህ በፊት ተናግሬ ያለው ብዙ ጊዜ እንትን ብያለሁ አሁን ምን ያለው ችግር ውስጥ ነው ምንድነው የገጠመሽ እስኪ ከታሪኩን ከመጀመሪያው ጀምሮ ከሐስከፈ ነገርን ከስሩ ሃን ከጥሩ ይሉ የለ እንደሱ እንድንጫወተው ነገሩን ጫፍ እንድንይዝ ማለት ነው ምንድነው የተፈጠረው ወይስ ማለት ያው ከጻድቃኔ ማርያም ነው ከልጄ አባት ጋር ባለው ጉዳይ ነው የመጣሁት ምንድነው እዛ አካባቢ ኗሪ ነሽ ጻድቃኔ አይ እዛ ኗሪ አይደለም ለጸበል ሄድኩኝ ከዛ በኋላ ወጣሁኝ ስራ ጀምሬ 2014 ሽሮ ቤት ሰራ ነበር እዛ አንቺ አካባቢ ነው የተወለድሽው እኔ ሰሜን ጎንደር እኮ ጻድቃኔ የመጣሽው ለጸበል ነው በቃ የሆነ ቲቪ ላይ ያየውና በጣም የሚገርም ነገር ታምር ሰማ እኔም ለ3 ቀን ብዬ ነበር እዛ ሄድኩት ማለት ነው ዝም ብለሽ ሳንሽ የማን ያው ልጅ አላመመኝም ልጅ ነበርኩኝ እኔ ስለማላቅ በቃ ማርያም እንዴት አናግራለች በጋድ ስገለጻለች የሚለው ነገር ሳይ በቃ ከፍቅሩ የተነሳ እሷን ማየት ሄድኩ ለ3 ቀን ማለት እንዲው ማርያም ትታያለች በአካል ትገለጣለች ተብሎ አዎ ስዕሏን ስለማየው በጣም ስለምወዳት በቃ የእውነት በአካል ማለት ነው እንዳገኛት ነበር ሄድኩት በ3 ቀን መልስ ትሰጣለች ታናግራለች ሲባል ማለት እንደዛ የሚል መረጃ ሰምተሽ ነው አዎ ቀም ቤት ትገለጻለች ለበቁት በጋድ ላልበቁት ደግሞ በህልም ታናግራለች በቃ ማለት የታመመም ሰው ብዙ በርግጥ እኔም ከሄድኩ በኋላ ብዙ ሰው ተፈውሶ አይኑ በቃ አይነ ስውር የነበረው ሁሉ አይኑ በርቶለት አይቻለሁ እመሰክራለሁ ባይኔ ማለት እኔ መርጬ ወስድኩት የ7 አመት አዛውንት ነው እሱ ሽንት ቤት ወስጀው ቁጭ አድርጌው ከዛ በኋላ አይኔ በራልኛል እኔ መርጬ ወስድኩት ይወልሽ ቀይ ሴት መጣ እመቤቴ ቀይ ሴት መጣ እንደውም አንቺ መስለሽ ነበር ልጅ አሉ እንደዚህ ያስቀምጫቸው እኔ ወደዛ ሄድኩኝ ማለት ስልክ ላወራ ስመለስ ወይኔ ልጅ አየውሻሉ ከዛ ዳበሱ በጣም አለቀሱ እኔ ራሱ ደነገጥኩ ከዛ በኋላ ነው የቆየሁት ፍጹም የማያዩ የነበሩ ሰው ነው 7 አመት አዛውንት ናቸው አያዩ ምን እኔ የመራዋቸው በቃ ባይኔ በቃ በትክክል
ድህነት እንዳለ ድንግል ማርያም እንደምታማልድ በቃ እንደምትፈውስ በጸሎቷ በምልጇ እንደምታድን ባይኔ አይቻለሁ። ይሄን መሰክራለሁ። አይደለም በህይወት የተደረገልኝ ነገር ማለት ነው። ስለዚህ አንቺ ይሄንን ስትሰሚ ነው ወደዛ ሄድሽው? አዎ ያንን ሰምቼ ሄድኩኝ። ያንን ታምር ደግሞ አየሁኝ። ከዛ በኋላ ያው ቆየሁኝ። በቃ በምን ምክንያት እንደሆነ አላውቅም። ቆየሁ። ከገዳም 8 ወር ተቀመጥኩና ወጣሁ። ስንት ጊዜ አረግሽ አሁን እዛ? 2005 ነው 13 አመት። የምርሽን ነው? እውነት እንደ ቀልድ ወጥተሽ 13 አመት ሆነሽ? እንደ ቀልድ ማለት ልሄድ ስል በጣም ያመኛል። ከዛ በፊት ምንም ነገር አይመኝም፣ ግን እዚህ ስመጣ አታመማለሁ። እዛ ስሄድ ደግሞ ገና ላምበረት በቃ ስገባ በቃ ወዲያው ነው የምድነው። ለምን እንደሆነ አላውቅም። እኔ ከሷ ደጅ ተለይቼ መኖር የምችል ሁሉ አይመስለኝም። ብዙ ጊዜ ወጥቻለሁ። በነገር ላይ ወጥቼ በጣም ታምሜ አምና ራሱ እዚህ መጥቼ በጣም ታምሜ ሰው ነው እዛ ጻድቃኔ ያደረሰኝ ራሱ ማለት ነው። መቆም ሁሉ አቅቶኝ ማለት ነው። እዛ ሲሄድ ወደ መኪና ውስጥ ስገባ ተሻለኝ። እዛ ሲሄድ በቃ እስካሁን ደህና ነኝ፣ እግዚአብሔር ይመስገን። ያልገባኝ ልክ ከጻድቃኔ ወጥተሽ ወደ ከተማ ስትመጪ ነው የሚያምሽ? አዎ። ምንድነው ይጥልሻል? ያስጨውሻል? አያስጨውኝም። በቃ ይጥልሻል? አይጥለኝም፣ እግዚአብሔር ይመስገን። ሆስፒታልም ገብቼ ስመረመር በቃ አንዳንዴ ጨጓራ ቁስለት አለብሽ ይባላለሁ እንጂ ምንም አይነት ሲቲ ስካን ሁሉ ታይቻለሁ። ምንም አይነት በሽታ የለብሽም። እንግዲህ እንደ ቀልድ ቅድስት ድንግል ማርያምን ለማየት ወጣሽ። እዛ ከረምሽ። ወደ ቤተሰብ አልሄድሽም? አልሄድኩም። ይሄን አመት ሙሉ? አይናፍቁም? አይፈልጉም? አትፈልጊም? በስልክ እናወራለን። መኖርሽን ያውቃሉ? እንጂ እስካሁን አልተያየሽም? በአካል ተገናኝተን አናውቅም። እዚህ ወንድም ያለ እዛ እሱ ጋር ነው እንጂ ሌላ ቤተሰብ ተያይተን አናውቅም። በአካል ማለት በስልክ እናወራለን። እናት አባትስ? አባቴ በህይወት የለም። እናቴ ያለች ገናለች። አይናፍቁም? ትናፍቃለች፣ ግን ያው ማለት አልሆነም። እኔ ከዛ ስወጣ ብዙ ጊዜ ስለሚያመኝ በቃ ይፈራሉ እነሱ። እንግዲህ እመቤቴ የፈቀደችው ስለሆነ ሰዓቱ ሲደርስ ትመጫለሽ ነው የሚሉት እነሱ ራሱ ማለት ነው። ከዛ እንግዲህ ለጸበል እንደዚህ ቅድስት ድንግል ለማየት ለጸበል ሳይሆን ለማየት ማለት ነው። አዎ ቅድስት ድንግል ማርያምን ለማየት እዛ መጣሽ፣ እዛው ሰነበትሽ? አዎ እዛው ቆየው። እንግዲህ ኑሮ እንዴት ነው የሚገፋው እዛ? ይህን ያህል አመት ሙሉ ስትቀመጪ ከቤትም ይዘሽ የወጣሽው ስንቅም ጥሪትም ቋጥሮም ያልቃል። አዎ ራሷ ነው እዛ የምታኖርህ፣ በጥበብ ነው በቃ። እኔ ብዙ ጊዜ ቁጭ አልል እሰራለሁ። ስዕል ማዙሪ ይሸጥ ነበረ። እንደዚህ ደግሞ በቃ ያገኘሁትን ነገር እሰራለሁ። ከሰው አለ ምንም አልጠብቅ። ከዛ በኋላ ነው ሽሮ መስራት የጀመርሽ? ሽሮ ኮንቴነር፣ የቤተክርስቲያኑ ኮንቴነር ተከራይቼ እዛ እየሰራው እያለሁ 2014 ከዛ ተዋወቅን ማለት ነው። ከማን ጋር? ከልጅሽ አባት ጋር። ስንት ዓመተ ምህረት ተዋወቃችሁ? 2014 እሳቸው መምህር ናቸው ቤተክርስቲያን ውስጥ? ያው ስብከተ ወንጌል ያገለግላሉ። ስብከተ ወንጌል ያገለግላሉ። ከዛ ምንድን ነው የተፈጠረው ነገር? የተፈጠረው ነገር እንግዲህ ያው እኔ ከዛ ሽሮ ቤት ከጀመርኩ በኋላ ወደ አረብ ሀገር ለመሄድ ሀሳብ ነበረኝና ፕሮሰስ ጀምሬ ነበር። በቃ አወራን፣ ተነጋገርን። ከዛ ከአረብ ሀገር ስመለስ አብረን እንደምንሆን እና ከዛ ምን ልበልክ እያወራን እያለ የወደፊት ህይወት ማለት ነው እያወራን እያለ በመሀል እኔም ወደዚህ ፕሮሰሱን ትልል ማለት ተደውሎልኝ ስመጣ ግንቦት ማርያም ቤተክርስቲያኑ ተመርቆ ነበረ በ2015 ማለት ነው። ጻድቃኔ? አዎ ጻድቃኔ ማርያም ተመርቆ ነበር። ከዛ እሱም ሲያገለግል ቆይቶ ወደ አዲስ አበባ ሊመጣ እኔም ወደ ስንመጣ አብረን መጣ። እዛው እሳቸው አገልጋይ ሆኖ ነው የተዋወቃችሁት? ቤተክርስቲያን ስብከተ ወንጌል አገልጋይ ሆኖ? እሺ። እኔ ያለውን ነገር አስተካክሎ ያለው አቋሙ ማለት ነው። ከዛ በፊት ጓደኛ ነበረው አውቃለሁ። ተጣልቷል፣ ተለያይተዋል። ያው ምልህ እንዲህ ነው ብለን ማታወራው ታሪክ አንዳንዴ ያለ ብናወራው እስቲ ምን ሸጋ ይመስለኛል ማለት የሰውን ስብዕና የሚነካ ነገር ከባድ ነው ብዬ ነው። የኔ ሳይሆን በእኔና በሱ መሀል ያለው
ሳይሆን ከኔ በፊት ያለው ላይፍ ማለት ነው። ስለሱ ማውራት ትንሽ ከብዳላ። እሱ የራሱ ማንነት ነው። እሺ ግድ የለም። እሺ ግን ካንቺ ጋር ግን ስትገናኙ ብቻቸውን ነበሩ? እሳቸው ሌጣቸውን ነበሩ? ያው ከጓደኛው ጋር ተለያይተዋል። እሺ እንመለሳለን እሱ ጉዳይ። እሺ እዛ በቃ እኔ ከዛ ስመለስ አብረን እንደምንሆን ነው። በመሀል ላይ ያው እንዳልኩ ወደ አዲስ አበባ ስንመጣ ደብረ ብርሃን አደርን። በቃ ይሄ ነገር ተከሰተ። ሲከሰት በቃ እሱ በእንትን ማለቱ ልጁ መፈጠሩን አልፈለገውም። ከጻድቃኔ አዲስ አበባ አንድ ላይ ለመኖር ጨርሳችሁ ተማምላችሁ? አይ እንደዛ ሳይሆን ከጻድቃኔ የመጣ ነው አብረን መንገድ ነው። ያው ጓደኛሞች ስትሆን አብረን ትሄድ እንደዛ ነው የመጣ ነው እንጂ ንግግራችን እኔ እንደምሄድ ነው አረብ ሀገር እንጂ ከዛ በፊት አብረን እዚህ ለመኖር እንትን አልወሰናችሁም። ስለዚህ በመሀል ወደ አዲስ አበባ በመምጣት መካከል ደብረ ብርሃን አደራችሁ። ባደራችሁ መሀል ጽንስ ተፈጠረ ነው። ከዚህ እሳቸው እሱን አልፈለጉም? ያው እሱን አልፈለገም። ያው በወቅቱ ትንሽ እንትን አለ። ከዛ በኋላ ያለው ነገር እየገፋ ሲመጣ እኔም ጽንስ እንደማላስወርደው አንድ ነገር ያው በቃ እኔ እናንተ ስህተት ፈጥረናል። ምክንያቱም ከጋብቻ በፊት ይህ ነገር መፈጠር የለበትም ነበር። እዚህ ከተፈጠረ በኋላ ደግሞ ሁለተኛ ስህተት ነው። ምክንያቱም የልጅ ህንጻ ስላሴ ነው። በቃ እግዚአብሔር ፍጥረት ነው። ስለዚህ ህንጻ ስላሴ ማፍረስ አልፈልግም። ስህተቱ እንዳለ ሆኖ ልጃችን እናሳድግ አብረን ነው ሳይሆን የፈለካትን ሴት ማግባት ትችላለህ፣ መብት ነው። ግን ለልጅህ አባት ለሚስትህ ባል መሆን ትችላለህ። እኔ ካንተ ጋር ያለውን ነገር በዚህ መንገድ በቃ አስወርጁ ምናምን ስላለኝ እንዴት ላደርግ ስል ራስን ማጥፋት ነው የሚሻለው አለኝ። ወይ እኔ ራሴን አላጠፋም። እንትን ያልኩትንም ልጅ አላስወርደውም፣ አላጠፋም። ከፈለክ አንተ ማጥፋት ትችላለህ። በቃ በዛ ነገር ያው ተራራቅም ማለት ነው። የስብከተ ወንጌል አገልጋይ ሆነው ቤተክርስቲያን ውስጥ እያገለገሉ ማለት ነው ነው እንደዚህ ያሉሽ? አዎ። አፍ አውጥተው መጀመሪያ አስወጫዋሉሽ? ምን ይሻላል እንዴ ተፈጠረ ስል አውቀሽ ነው ያደረግሽው ማለት ራስሽ ፈልገሽ ስላረገሽው በቃ እንትን የፈለገሽን አድርጊ ያለኝ እንዴ እኔ ፈልጌ ያረገስኩት ግን የኔ ብቻ ልጅ አይደለም ያንተም ጭምር ነው ስለው መፍትሄውን ፈልግ ምን እናደርግ ስለው ከዛ በኋላ ራስሽን አጥፊ ያለኝ። እኔ ራሴን አላጠፋም እንዴት እንደዚህ ታደርጋለህ አልኩ። ያው ብዙ ነገር ተፈጠረ። እኔም ያንን ልጅ እንትን አላልኩትም። እየገፋ ሲሄድ መጨረሻ ላይ እኔ ጓደኛዬ ይዣለሁ አለኝ። የያዛት ጓደኛ ደግሞ የኔ ጓደኛ ነች። የምርሽን ነው? እዛው ጻድቃኔ ማርያም ማለት ነው። ቤተክርስቲያን ሱቅ ነው የምትሰራው። ጓደኝነታችሁን ታውቅ ነበር እሷ? ታውቃለች። ምክንያቱም እንደዚህ በግልጽ ባናወራም ታውቃለች። እርጉዝ እንደሆንኩም ሰምታለች። ከኔ በኋላ ነው እሷን እንትን ያላት ማን ወደ እሷ የሄደው ማለት ነው። ከዛ እንደዛ እንትን ሲል እሱ ከሷ ጋር ግንኙነት ጓደኝነት ጀምር ያለው የፈለገሽ መሆን ትችያለሽ፣ ብትከሽኝም ምንም ብትይ ምንም አታመጭም ማለት ነው። ኧረ ተው አልኩት። ወልጄ ራሱ አራሱኝ ደወልኩና አያሌው አልኩት። ለልጁ ምገዛበት ልብስ የለኝ ራቁቱን ነው ያለው። ቤተሰባዊነት ይሰማክሽ ባንተ ስምም አይጣራ ያንተ ነው ማልበል፣ ግን አንተ ህሊና ጸጽቶ በቃ ነገ የሆነ ነገር ከምትሆን ዛሬ ላይ በምችለው አቅም እርዳኝ አልኩት። ምክንያቱም አንተ አሁን የውሸት ስልጣን አይደል የምትፈልገው? የውሸት ክህነት አይደል የምትፈልገው? እሷን በተክሊል ማግባት ነው የምትፈልገው? አዋል አግባት። እኔ ከደሙ ንጹህ ነኝ፣ ግን ላንተ አልክድልህ፣ በኃጢአትም አልተባበርም። ሲቀጥል ደግሞ የፈለጋችሁትን መሆን ትችላላችሁ። እኔ የምፈልገው ለልጁ ልብስ ግዛለት። መቼም አሁን በዚህ ሁኔታ አንተ ሰው እንደዚህ ያደርገኛል ብለህ ከሷ ጋር ጀምረህ ልብስ ገዝተለት እንደማትመጣ አውቃለሁ። በእኔ አካውንትም መረጃ ነው ብለህ ስለምታስብ በቃ አንተ በፈለግከው ሰው አካውንት ወይም በማታውቀው ሰው እንትን ልበልና ልላክልህና ግዛለት ልብስ አልኩት። ይልትይ ነው እንደ ደወልሽው አለኝ። እና ምን እንድልህ ነበር የፈለግከው አልኩት።
ከዚህ በላይ ነገሩን አታከረው አልኩት። ቤተክርስቲያን ሄጄ ከስሼው ነበር ማለት እዛው ጻድቃኔ እንደዚህ ያድርጎኛል ብዬ ተናግሬ ነበር። ከዛ ታው ዙሩን አታክረው ይቅርብህ አልኩት። ማንነትን ስብዕና የውሸት ስምን መገንባት ከፈለክ ልጅን በስርዓት አሳድግ። እኔ ከኔ ጋር ኑር ከኔ ጋር ሁን አልልህም። ማንም ሰው ተገዶ ባል ወይም ሚስት አይሆንም አይደለም፣ በምርጫ ነው። ስለዚህ እሷን ከመረጥክ ጥሩ ነው፣ ከሷ ጋር መሆን ትችላለህ። ግን ለልጅ የሚያስፈልገውን ነገር አድርግ ስለው ልትይኝ የደወልሽው? አዎ በቃ ምንም አታመጭም አለኝ። ከዚህ በላይ ምን ልታረጊ ነበር? ነገሩስ ከዚህ በላይ እንዴት ሊወጣ ነበር አለኝ። የፈለግሽው ትችያለሽ። አሁን ሰባራው ሳትቀድምሽ ሩጪ ሂጂ አለኝ። ሄደሽ ለቢሮ ከሰሽኝ ለአባ ለአስተዳዳሪው ማለት ነው። አሁንም ሂጂ የፈለገሽ ቦታ መሄድ ትችያለሽ አለኝ። ከዛ ዝም አልኩኝ። ያው ከአራስ ቤት ወጣው 45 ቀን ሲሆነው ክትባት በዛው አስከትቤ ሄጄ የዛኔ ጥሩ አልነበረም እኛ አካባቢ ሰላሙ ማለት ነው። መደበኛ ፍርድ ቤት አልነበረም። ሄጄ ኮማንድ ፖስት አመለከትኩ ማለት ነው። ተያዘ፣ ታሰረ። ከዛ በኋላ እረዳለሁ ይሻለ እረዳለሁ ገንዘብ ልስጣት የሱ አይደለም ብላ ትካድልኛል። እሺ አለ። ከዛ በኋላ ብሩን አስይዞ ወደ አዲስ አበባ መጣ ማለት ነው። ስራውን ትቶ እዛም መሸኛ ሳያመጣ ምንም ሳይል አዲስ አበባ መጥቶ እዚህ 22 ተቀጠረ ማለት ነው። በዛው ቀረ። ብዙ ጊዜ እንትን ተባለ፣ ይመጣል ተብሎ ተጠበቀ፣ አልመጣም። እንደምታየው ማነው አንተ ሄደህ አይተኸል ቤተክርስቲያን እዛ ነው የሚሰራው። ብዙ ጊዜ በሽምግልናም ተባለ ትካድ እና ገንዘብ እንስጣትና አባትነቱን ትካድልን ከዛ ጋር ትውጣሉ። እኔ እኮ መቤቴ ፈልጋ ስላስቀመጠች በአጽያቴ ብዛት ቸል ሳትል የአምላክ እናት እንጂ ያስቀመጠች ሰው አይደለም። ወይ እናት አባት ወይ እህት ወንድም ኑሮኝ አይደለም እዛ የተቀመጥኩት። ማንም የለም። በጠላት ሀገር በባዕድ ሀገር በብዙ ጠላት ተከብቤ ታቦተ ጽዮን ነው እስካሁን እኔ ታኝቼ መነሳቴ ራሱ በጣም ለኔ በጣም ድንቅ ነው፣ ይገርመኛል ከሚሆነው አንፃር ማለት ነው። ነፍሴንም ስጋዬንም በብዙ መንገድ ፈትነዋታል። በጣም ብዙ ነገር አድርገውኛል። ግን እኔ ድንግል ማርያም ስላለች እግዚአብሔር ይመስገን የአምላክ እናት አለች። ስለነሱ ክፋት ወይም ጭካኔ አይደለም እኔ አሁን ለወሬ የመጣሁት። ግን እኔ እንኳን ብሞት የሆነ ነገር ብሆን ልጄ ማንነቱ ጥያቄው እንዲመለስለት ስለፈለኩ ነው የመጣሁት። ስለዚህ አባት አሁን ዛሬ እኛ ጋር የመጣሽበት ዋነኛው ዓላማ ልጄ ወደፊት ሲያድግ አባቱን እንዲያውቅ አባት ካደኝ ነው። አባቱን ይወቅ፣ አባቱ ከሌ ከሌ ናቸው ነው። አሁን እንግዲህ እዚህ ጋር በጣም ብዙ ዶክመንት እያየሁ ነው። ከመስከረም ሲሆን ከ2017 ጀምሮ ብዙ የፍርድ ቤት የተካሰስሽባቸው የፍርድ ቤት ትዕዛዞች፣ መጥሪያዎች ምናምን አሉ እዚህ ጋር። ይሄ ሁሉ እንግዲህ በጣም ብዙ ነው የማያለው አይደለም? 1 2 3 10 ጊዜ ነው መጥሪያው። አዎ ከዛ በላይ ነው። 10 ጊዜ የወጣው መጥሪያ እንዲቀርብ ነው እንዲቀርቡ ማለት ነው። እስካሁን አልቀረቡም። በአካል አልተገናኛችሁ? በአካል አግኝቼው ነበረ። እሺ ሰጠውትና አምናይ ዳግማዊ ትንሣኤ ነበረና መጥሪያውን ሰጠውት ፈርምበት አልኩት። ገና ቃለ እግዚአብሔር አላለቀም ነበረ። እሺ አለና ተቀበለ። ምክንያቱም ፊት ለፊት ካሜራ ነበረ። እሺ አለ ተቀበለና ልክ ስገዱ ሲባል እንደዚህ ጎንበስ ስንል መጥሪያውን ይዞት ሮጠ። ከዛ እኔም ዝም አልኩ። እያየሁት ነው። ግን ስገዱ እየተባለ መቼም ሰው ረግጬ ቃለ እግዚአብሔር ረግጬ እሱን ሩጫ አላሳድድም። ይዞት ጠፋ። በቃ እኔን እንደ ጅል የሆነ እንደ ፋራ ነው ያየው። ዝም አልኩኝ። ብዙ ጊዜ ግን በዚህ አይነት አሁን ወደዚህም የመጣውበት ነገር አንተም ድጋሚ ብታናግርልኝ ብዬ እንትን ብለው ማለት ነው የምጠይቅ ነገር በቃ እሱ መተባበር ያቆም። ይሄ የቤተ ክርስቲያን ሕግ ስነ ስርዓት አይደለም። የሱን ኃጢአት ገመናው ሊሸፍኑለት ይችላሉ። እግዚአብሔር የገለጠውን ሰው አይሸፍነውም። ሰው ሸፍኖም አያድንም። ሰው ቢገልጥ እግዚአብሔር ይሸፍንሃል። ግን ቤተ ክርስቲያን ላይ የሚደረገው ነገር ጥሩ አይደለም።
መተባበር ያቆሙ ማለት እስኪ በደንብ በግልጽ እኔም በቀደም እንግዲህ እጄ ያየሁት ነገር ስላለ መጀመሪያ ነገሩን በግልጽ ሲሄድ ልክ አሁን ዛሬ ትብብራቸው በእርግጥ ግልጽና ግልጽ ነው። ይሄ አንድ ሁለት የለውም። ዛሬ አሁን የሱ ተራ ከሆነ ማለት ነው ዛሬ ይገባል። መጥሪያ የት እንደሚወጣ እነሱ መረጃ አላቸው። አይመጣም። የሱን ቦታ የሚሸፍነው ሌላ ሰው ያያሉ። ህፃን ልጅ ይዤ ስመላለስ በጣም የሚያሳዝን ልጅ ነው። በምግብ እጥረት ሊሞት በቃ ልጄ ከሚሞት ብዬ ሰው ፊት ገርፎኝ ስንት ነገር ተብዬ ልጄን በህይወት እንዲቆይ አድርጌያለሁ። እግዚአብሔር ይመስገን። በዚህም ለረዱኝም ለተረዱኝም አመሰግናለሁ። በዚህ አጋጣሚ ማለት እንጂ ልጅ እስካሁን በጣም የከፋ ሁኔታ ነበር የሚገባው እና ብዙ ነገር እንትን ብሏል። ያንን ሁሉ ታሪኩን እያዩ ሚዲያ ላይ ውሸት ሊሆን ይችላል፣ እውነትም ሊሆን ይችላል። በአይን በአካል ከምታየው ነገር እንትን ያለ ነገር የለም አይደለ? ከሚወራው የሚታየው ነገር ይበልጣል። በአይን እያዩ ያነ ህፃን ልጅ እንደዛ ይዤ ስንከራተት እንደዛ ሳለቅስ እያዩ ጭራሽ ገንዘብ ይስጥሽና ካጂ ጥፊ እንዲያሉሽ ቃል በቃል ቃል በቃል ማለት ካጂ ያሉሽ? አዎ እሱ አይደለም ምን ችግር አለው? ይሄ እኮ ኖርማል ነው። ማንም ንጹህ የለም። ኃጢአት እንደ ትውልድ ለማወራረስ ማለት ነው። ማንም ንጹህ የለም። አሁን ሁሉ ቢታይ ምናምን ንጹህ የለም። እኔ ስለ ንጽህና ስለ ቤተክርስቲያን አይመለከተኝም። የኔ ጉዳይ ከልጅ አባት ጋር እንጂ ከቤተክርስቲያን ጋር አይደለም፣ ወይም ከአገልጋዮቿ ጋር አይደለም። ግን እሱና የሱ መሰሎቹ እንደዚህ አይነት ነገር ባያደርጉ ነው። እኔ ነገሩን ግልጽ እንድናደርግ የፍርድ ቤት መጥሪያ ይዘሽ ስትመጪ መጥሪያው እንዳትሰጪው ነው በሱ ቀን ይሸፍኑለታል ያልሽኝ? አዎ መጥሪያ እንዳይ በምን ያውቃሉ? መጥሪያ ይዘሽ አንቺ መምጣትሽ አለመምጣትሽ ያውቃሉ። ፍርድ ቤት እዛው እንትን ይላሉ፣ መረጃ ይደርሳቸዋል። እያንዳንዱ እንቅስቃሴ ነው እንትን የሚሉት። ማን አለ? አሁን ቆይ በደንብ ነገሩን ግልጽ እንድናደርገው ነው። እሺ አንቺ ከፍርድ ቤት መጥሪያ ይዘሽ ስትመጪ ሰላም ከፍርድ ቤት መጥሪያ ይዛ ልትመጣ ነውና አሽሹት ብሎ የሚነግራቸው ሰው አለ? እኔ ከዚህ ስመጣ ገና ያውቃል። 2 ወር ሙሉ ስራ አይገባም። አሳቻ ሰዓት እኔ ሄድኩበትን ጠብቀው ነው የሚገባው። ስለዚህ አንቺ ከዛ ከጻድቃኔ ሰላ ድንጋይ ነው አይደል? ከሰላ ድንጋይ ስትመጪ ስለዚህ ከዛ የሚነግረው ሰው አለ ማለት ነው። እዛ የሚነግረው ሰው አለ እንጂ እዚህ ቤተክርስቲያን እኔ ለምሳሌሽ በደንብ ስለምናወራ መጥሪያውንም መጥሪያ ይዤ ስመጣ ግልባጩም በቤተክርስቲያን በኩል ስለሆነ ያውቃሉ። ለምን በለኝ አንዴ እንደዚህ ማለት ነው ጻድቃኔ ሄጃለሁ አልኩኝ። በቃ የሚወራ እውነት ከሆነ በቃ ዝም ብዬ በማስረጃ እንትን ማለት አለብኝ አልኩና ጻድቃኔ ሄጃለሁ በቃ ትቼው እኔ ማመመኝ ጻድቃኔ ሄድኩኝ አልኳቸው። ከዛ እሑድ ቀን ነበር ስላቸው ወዲያውኑ ያ ሰውዬ መጣ ማለት ነው። መጣና ልክ እኔ አውቄ ነው እዛ ሁኜ ነው ጻድቃኔ ሄጃለሁ ያልኩኝ። በር ላይ ሰው እየተከታተለ ነበር፣ ምናልባት ልትመጣ ትችላለች በሚለው ማለት ነው። ልክ ሲመጣ እኔ እያየሁት ነው። ተደወለና መታለች። ከጀርባው ነበርኩ እኮ ጡት እያጠባው ነው። መታለች ተመለስ አሉት። ከዛ ወዲያውኑ በዚህኛው በር ማለት ነው መጀመሪያ እኔ ያገኘ ይሄ ቦታ ማለት ነው በምስራቅ በር ወዲያው ሩጧ መለጠ ማለት ነው። ከዛ ሲቀጥል ደግሞ መጥሪያ ከሱ ጋር መሀል ላይ ትንሽዬ ወረቀት አለች። ለካራመራ ፖሊስ ጣቢያ እኔ እነዚህ ሰዎች በጣም ስለፈሯቸው ፖሊስ ይመደብልኝ አልኩኝ ማለት ነው። ካራማራ ፖሊስ ጣቢያ ፖሊስ ይዤ ሄድኩኝ። ልክ እሱ አለ ተብሎ መረጃ ስለደረሰኝ ሄድኩኝ። ቀጥ ብዬ ሲሄድ ማለት ነው ቢሮ ነበረ ኑ አሉ። እኔ ስማቸውንም በጠራው ባልጠራው ምንም እንትን የሚልልኝ ነገር የለም። ባለፈው ያገኘናቸው ሰዎች ማለት ነው እነሱ ይዘው ይገቡ። እኔ እነሱ ቢሮ ስገባ እሱ በኋላ በጀርባ መውጫ በር አለ። እሱ በዛ መለጠ። ችግር የለውም እኔ ኃላፊነቱን ወስጄ አስፈርማለሁ ብሎ ነው እሱን ወረቀት እንግዲህ የተቀበለኝ ማለት ነው። ፖሊሱን ሻኘው። እናስማማቸዋለን እናግባባለን ሲል እኔ ልጅ ይዤ እስኪ የሰው ምክርም ልስማ አንዳንዴ ሁሉንም ማየትም መስማትም በቃ ጥሩ ነው። ሁሉንም ነገር ማለት በቀስታ እንትን ማለት አልኩና እሺ ብዬ ምክራቸውን ሰማው። እናስማማለን አሉ። እሺ እኔ ለልጄ የሚበጀውን ነገር ነው የምፈልገው፣ ችግር የለም እሺ ብሎ ከፈረመ ግን እሱ እኔ አውቀዋለሁ ይሄ ለማምለጫ ካልሆነ ወረቀቱንም አይፈርምበትም፣ ሲጀመርም አባትነቱን አይቀበልም
አሁን የሚገፋው ሌላ አካል ስላለ ይህን ስለማያደርግ አትልፉ ስላቸው ችግር የለም አሉ። ወረቀቱ ተቀበለ፣ ገባን። ከዛ በኋላ ደወለና ና ሲሉ አልመጣም አልፈርምም ማለት የዛኑ ቀን ፖሊሱን እናግባባለን ሲል እናንተ ከተግባባችሁ እኔ የሚቸገረኝ ብሎ ፖሊሱ ሄደ ማለት ነው። ሲሄድ ከዛ በኋላ ደወለለት አልመጣም ማለት በቃ ምንም አላሉ። በቃ ቤትሽን ይጃሉ ነው ወረቀቱን መልሰው ሰጡኝ። እኔም እያለቀስኩ ተመለስኩ። የፍርድ ቤቱን ወረቀት? አዎ። ግን ኃላፊነቱ ከፖሊሱ ኃላፊነቱን ለእንትን ለማለት ነው ተቀብሎ እንትን ያለው ሊያስፈርም ነበር የተቀበለው። ከዛ ማንም ሰው ንጹህ ስለሌለ በቃ ሁሉም ስህተት ይሰራል፣ ታዩ ገንዘብ ይስጥሽና አባትነቱን ካጂ አንቺን ከጻድቃኔ ውጭ ሌላ ቦታ ሂጂ አሉኝ። እኔም በዛ ሀሳብ አልተስማማሁም። ምክንያቱም ያው የነሱ እቅድ ገንዘብ እንደዚህ ያደረገሽ ገንዘቡን ከተቀበልኩ በኋላ መልሰው ደግሞ በስም አጥፊነት ለመክሰስ ማለት ነው። ጀመር እኔ ባይካሱኝም ማንነት የሚሸጥ የሚለወጥ እቃ አይደለም፣ ሸቀጥ አይደለም። የሰው ልጅ ማንነት ክብር ነው፣ ተፈጥሮ የተሰጠው ነው። እኔ ከዛ ድረስ መጥቼ እሱን ላገኘው አይደለም ጻድቃን የመጣሁት አይደለም። ከሱ ልጅ መውለድ ፈልጌ አይደለም የወለድኩት። እግዚአብሔር ስላለን በቃ ፈቃድ እግዚአብሔር ስለሆነ ነው ሁሉም ነገር የሆነው እና በዚህ ነው በቃ እንደሰውም ያስፈራራል። እንግዲህ ወይሱን ልክ ይላለው ድምጹን ማለት ነው። ገንዘብ ተቀበይ፣ ለልጅሽ መኖር አትፈልጊም ወይ? የላክሽልኝ ድምጽ የሱ ድምጽ ነው? ለሌላ ሰው ነው። ለሌላ ሰው እሱ በሌላ ሰው አናግሮሽ ነው? አዎ። ከሱ ጭራሽ የሚቀርበት መንገድ ከሱ አዛውሯል። እሺ፣ በምን መንገድ ነው የሚቆመው? እሺ፣ ከሱ ማለት ጭራሽ የሚቆመው እንዴት ቢሆን ነው? ያንተ አስተሳሰብ ነው ግን አስተባለኝ ነው። አንቺ ነሽ ይሄን እንደዚህ ነው። እኔም እኮ ተናገርኩ እኮ ያለኝን የነበረኝን እኮ ተናገርኩ። ቃላት ነው የምትናገረው ምን ከሆነ ዝም የግል ስሜት ብቻ ሳይሆን እሺ የግል ስሜቱን ልተወውና ማለቴ እንዳጠቃላይ እሺ አንተ ይሄ ነገር ቢሆን ይሄ ነው የሚሻለው የምትለው እስኪ ንገረኝ። ሐሳብህን ልስማ። ያንተን ሐሳብ ልስማ እስኪ ማለቴ ምንድነው ያንተ ሐሳብ ማለት ነው? የኔ የግል ስሜት እኔ ልጅ አንድ ነገር መረዳት ያለብሽ እኔ አሁን አንቺን ክትፈራሰው ወይም ምናምን ነገር በዋናነት ከሱ ቦታ የለቀቁበት ልንገርሽ በህይወቴ በጣም አስፈሪ ነገር ስለ አንቺ እኔን ልመና ጨምሮ እንደ ልመና እሱ የምታቆምበት ይሄ ነው የምትይው ካለሽ በዚህ መንገድ ድረስ እግዚአብሔር ማለችው ምን ይሄን እንግዲህ ብቻ በምናውቀው መድኃኒዓለም በሚያውቀው ማለት ነው። ይሄ የምትይው ከሆነ በዛ መንገድ መነጋገር እንችላለን። ማለት ለምን አሁን እኔ ከዚህ በፊት አቀረብኩልህ አይደል? አይስማማኝም አልክ አይደለም? ታሪኩም አሁን ከነሱ ጋር ገጥሟል። አንቺ ከፍ አስተውጥ አሁን በቃ በእኔና አንቺ ጉዳይ ብቻ በጓደኝነት ምን ያህል ጊዜ ነበር የቆያችሁት? ከ2014 ከዛ በፊት እንዲሁ እናወራለን ከ2012 ጀምሮ ማለት ነው። ግን ንግግሩ በቃ ሁለት አመት ሊሆን ሲል ማለት ነው። 2 አመት የፍቅር ጓደኛ ነበራችሁ? ያው አመቱን 2015 በቃ 1 አመት በለው ሁለተኛው አመት የተጣላንበት። ስለዚህ ግን ንጹህ 1 አመት ግን ወዳጃሞች ነበራችሁ? አዎ እናወራለን። በሱ መካከል እንግዲህ አሁን አብሮ እንግዲህ አሁን ምናልባት እሺ አንቺ አረብ ሀገር መሄድ ፈልጌ ነው ምናምን አልሽ እንጂ ከአረብ ሀገር መልስ በኋላ በቤተ ክርስቲያን ሕግ በሕገ እግዚአብሔር ለመጋባት ነው እቅዳችሁ? ምንድን ነበር ሐሳባችሁ? ያው ማለት ያው በስርዓተ ተክሊል ሳይሆን እኔም ከዛ በፊት ጓደኛ ነበረኝ፣ እሱም ጓደኛ ነበረው። ራሱን ያውቃል፣ እናወራለን ከኔ ጋር እኮ ማለት ነው በግልጽ ማለት ነው። ስለዚህ በቁርባን መጋባት ሐሳብ ነበራችሁ? አዎ እንጂ ሌላ ነገር አይደለም። ተክሊል ምናምን እኔ እንደዚህ አይነት ነገር አልቀበልም። ለተክሊል ያው ብቁ አልነበራችሁም ነው ሁለታችሁም? ሁለታችንም ብቁ አልነበራችሁም። ደብረ ብርሃንም ላይ እንግዲህ የጾታዊ ግንኙነት ሲፈጠር መቃወም አልነበረም ወይ? መቃወም ከጋብቻ በፊት ይሄንን ማድረግ አይጠበቅብንም ምንድነው የሆነው ነገር የሚል መከላከል አልነበረም? የሁለታችሁም ፍላጎት ነው? እዚህ ጋር እንግዲህ አሁን መጀመሪያ አሁን ዛሬ እንግዲህ
የመጨረሻዎቹ ደብዳቤዎችሽ አሁን የመጨረሻው የፍርድ ቤቱ ወረቀትሽ የትኛው ነው? ተቆራጭ የጠየቅሽበት ነው ወይስ አባትነት ዲኤንኤ እንዲሰጥ ነው? መጀመሪያ ግን አባት መሆኑንም ማመን መቻል አለበት እኮ እሱ አይደለም? እሱ ደግሞ እየካደ ነው። ያው መካድ ማለት የኔ አይደለም ብሎ ጭራሽ ቆሞ መከራከር በቃ ክህደቱን ያሳያል አይደለም? እሱ ቆሞ ፍርድ ቤት የማይከራከርም በቃ በሰውም ሲላክ ምንም ሲባል ገንዘብ ልስጣት ትካድ ነው። ይህ ማለት የእሱ ልጅ እንደሆነ በአንድም በሌላ መንገድ እያስረዳ ነው ማለት ነው። ገንዘብ ለኔ ምን ብሎ ይሰጠኛል ማለት ልጁ የእሱ ካልሆነ ገንዘቡ ለኔ ለምን ነው የሚሰጠኝ? በምን ሂሳብ ነው? ምን እዳለበት እሱ? ስለዚህ እንግዲህ አንተ ስትይ አንተ እያልኩ ቀጥልኩ። አሁን እሳቸው እኚህ መምህር ልጃቸው ካልሆነ ለምንድን ነው ገንዘብ ልክፈል የሚሉት ነው ያንቺ ትልቁ ጥያቄ። ሲቀጥልስ ለምን መብቱን ቀርቦ ለምን አይከራከርም? ልጃቸው ካልሆነ ስም የጠፋ ካለ ቀርቦ ፍርድ ቤት አሁን የቴክኖሎጂ ዘመን ነው አይደል? ዲኤንኤ ማስመርመር ከሆነ ምን ችግር አለው? እዚህ ጋር ዲኤንኤ እንድታስመረምሩ ከፍርድ ቤት ብሎ ስለካደ በቃ ችግር የለውም። እኔ ዲኤንኤ መርመር ስላልኩ ነው። ከፍርድ ቤት የሚያዝያ 6 ቀን 2017 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት ለቦሌ ምድብ ቤተሰብ ችሎት የተጻፈ ደብዳቤ አለ። አባትነት ለማስወሰንና ቀለብ ለመጠየቅ የቀረበ አቤቱታ የሚል አለ አይደለ? ስለዚህ አሁን እነዚህ ሁሉ የፍርድ ቤት ጥሪ የፍርድ ቤት ማዘዣዎችን መጥሪያዎችን አልተቀበሏቸውም። እሳቸው አንዱን ይዞ ረጦ ሳይፈር መልሱን ሳይሰጠኝ በቃ ሌላውን አልተቀበለም። ቀሪውንም ዋናውንም ነው ይዘው የሮጡት። ሁሉንም አንቺ ጋር ተፈርሞ የሚቀር አለ፣ እሳቸው ጋር የሚቀር አለ። እሱን ይዘው ሮጡ። እሱን ይዞ ሄደ። ለምንድን ነው አንቺ በምስክር ፊት ያልሄድሽው? ሰው ነበረ ግን እኔ ሰውን አላውቃቸውም። ምስክር ይዘሽ ያልሄድሽው ወይ ደግሞ እዛ አካባቢ ያሉት? እዛ አካባቢ ያለ ምን እንትን የለም። እኔ በወቅቱ መጀመሪያ መጠሪያ ስለሆነ አላወኩ። አስፈርመሽ አምጪ ስላሉ እሱን ስላገኘሁት እኔ ለማስፈረም ወረቀቱን የሰጠሁት ማለት ነው። እሱ ደግሞ ከካሜራ ጎን ስለነበረ ግርግር ላለመፍጠር ተቀበለ። ከዛ ያው እሱ እርድና ብሎት መጥሪያውን ይዞት ሮጠ። ለካ ኮፒ ማድረግ ነበረብኝ እኔ ማለት ነው እዛ ጋር ማለት። ከዛ በኋላ ነው እነሱ መጥሪያዎች ኮፒ እያደረኩ ማስቀመጥ የጀመርኩት። እንግዲህ ምናልባት አንቺ እንደምትይኝ ስራ ቦታ ላይ የማይገኙ ከሆነ በዚህ ቀን በእነዚህ ቀን አንቺ ወደ አዲስ አበባ ስትመጪ አዲስ አበባ መታለች ብሎ የሚነግራቸው ሰው ካለና አዲስ አበባ የማይገኙ ከሆነ ቤታቸውን አታውቂውም ወይ? መኖሪያ ቤቱን አላውቅም። እሱን ማስደረግስ አልቻልሽም? ማስፈለግ አልቻልኩም። አሁን የመጨረሻ በ15 ያስገባሽው ደብዳቤ አለ፣ የፍርድ ቤት ወረቀት የቀለብ ለማስቆረጥ ነው። የደሞዙ ተጠቅሶ እንዲላክ ነው አይደለም? እንግዲህ የዛን ቀን አብረን ሄደን ነበር። ያው እኔ ከዛ በፊት እዛ የሄድኩት ምንድን ነበር አንቺም ያልሽኝ አዲስ አበባ መጥቻለሁ። ዘለግ ላለ ጊዜ ነው የተቀጣጠርነው አይደል? በስልክ አዲስ አበባ መጥቻለሁኝ። አዲስ አበባ መጥቼ ደብዳቤ አስገብቻለሁ። እንደዛም ቢሆን ግን ሁኔታቸው ደስ አይልም ነበረ። እስቲ ለምን ቀድመሽ አልነገርሽኝም? ደብዳቤውን አንድ ላይ ሄደን እንሰጥ ነበረ ተባብለን የገብርኤል ቀን ባለፈው ቅዳሜ በዚህ ወር ቅዳሜ በ19 ድጋሚ ተቀጣጥረን ሄድን ሁኔታውን ለመጠየቅ። እንግዲህ እኔ ያንቺን ቅሬታ በደንብ ሰምቻለሁኝ። ረጅም ጊዜ ነው ያወራነው። በአጋጣሚ ደግሞ እነሱም ያው አንቺ ደጅም እየጠበቅሽኝ ቢሮም ገብቼ ከአስተዳዳሪውም ከጸሐፊውም ከሌሎችም ደግሞ ከሚመለከታቸው አካላትም ጋር ደግሞ በደንብ አድርጌ አውርቼ ነበር። አሁን አንቺ እንዳልሽው እዛ ጋር ማቃቸው ሰዎች በአጋጣሚ ስላገኘው የቤተ ክርስቲያን አስተዳዳሪዎች ስለሆኑ አንቺ ደግሞ እዚህ ጋር ተበደልኩ የምትይ እናት ስለሆንሽ ህሊናዬ ወይ ደግሞ ለማናችሁም አይደለም፣ ለማናችሁም ማለት ነው። አንቺ ተገፋው ነው ያልሽኝ አይደለም? እንደውም ደብዳቤ እየሸፋፈኑለት ነው፣ አቀባበላቸውም ደስ አላለኝም አልሽኝ። እነሱም ጋር ስነጋገር ግን እነሱ ደግሞ የሚነግሩኝ እንግዲህ እውነት ነው አይደለም፣ እናንተ ናችሁ የምታውቁት። አንቺና እነሱና ደግሞ በመካከል ያለው አምላክ ነው የሚያውቀው አይደለም? እነሱ ያሉኝ በጣም በቃ በጣም አቅማቸው እስከቻለ ድረስ ትሪት ሊያደርጉሽ እንደሞከሩ፣ እንደምታሳዝኛቸው፣ ከዚህ ቀደም
ይሄን ጉዳይ በተመለከተም ጭራሽ ከኪሳቸው ሳንቲምም አውጥተው አዋጥተው እንደሰጡሽ ከዛ ደግሞ ጸሐፊውን አግኝቻቸው እንዴት ነው ተከፋው ለምንድን ነው አላስተናገዱኝም የምትለው ብለው ቢሮ ይዘውኝ የገቡት እሳቸው ናቸው። ቢሮ ገብተው መቼ ያመጣቸውን ደብዳቤ ነው እኛ አንቀበልንም ያልነው ብለው ነው ገልጸው ያሳዩኝ። በ15 ነው ያመጣሽው። በ15 የመጣውን ደብዳቤ ደግሞ እሳቸው ምን አሉ? ማጣራት አለብኝ። ከዚህ ጋር ተያይዞ ከዚህ ቀደም ያው እንደ ሰው የተሰራ ስህተት ስለነበር ከሌላ ሰው ጋር ተያይዞ ማለት ነው እንዲሁ በደብዳቤ ባልተረጋገጠ ደብዳቤ የከፈልኩት እዳና የቆምኩበት ፍርድ ቤት ስላለ እንደ አስተዳዳሪ ጸሐፊ ይህንን ክሮስ ቼክ ማድረግ አለብኝ ብዬ ነው በሷ ፊት ተቀብዬ ላረጋግጥ ያልኩት እንጂ ቢሮክራሲ አላበዛውባትም። ይሄ መጀመሪያ ኮንተም ብለዋል እኮ ከመቀበላቸው በፊት ለህግ አማካሪ የህግ ባለሙያ ደውለው ማንኛውም ከክልል ውጪ ነው እንቀበላት አንቀበላት ብለው አጣርተው ነው የተቀበሉ። እሺ የፍርድ ቤት ትዕዛዝ ስለሆነ ህጋዊ ማተም ካለው ተቀበሉ አተባሉ ማለት ነው። ከዛ እሺ ነገ ነው ያሉ። ከዛ ስልክ ተለዋወጥና ሄድኩኝ ማለት ነው። ከዛ በነገታው ስደውል ደግሞ እንደገና የከሬጅስትራር ቢሮ ቁጥር ያስፈልገናል ሌላ ነገር ማለት ነው። እንደዛ ስላሉ ነው አንተን የጠራው እና ሁኔታቸው እንደዛ ላሉ ደግሞ አንተ ነበርክ ቆመህ እያየህ ነበረ ሙልጭ አርጎ የሰደበኝ 200 ብር ስለሰጠኝ እንዴት እንዳረገኝ አይሳል 200 ብር ቀርቶ 200 ሺህ ብር የሰጠ ሰው ያንን ያክል ክብር የሚነካ ነገር መናገር ተገቢ አይደለም። ዱላ ነው የቀረው። ቀሲስ ጸሐፊው ቀሲስ ዳንኤል ይዞ ስለገባ እንጂ ያኛው እኮ ተቀያይሯል። ወላድ ሆኖ ነበር ሊመታኝ ነበር እኮ እያየሁት ነበረ። እኔ ውስጥ ከገባው በኋላ እሱ እዚህ ሁሉ ቤተክርስቲያን ሁሉ አላስገባሽም ብሎኛል። ቤተክርስቲያን አንተ ቤተክርስቲያን አከለክለኝም መብቱም የለህም አትችልም ስላልኩት ነው። ዘበኛውን አስወጣታል። ዘበኛው እኔ ወንጀለኛ አይደለም ፖሊስ ተራ እኔ ህጋዊ ሰው ነኝ፣ ክርስቲያን ነኝ፣ ቤተክርስቲያን መሳለም እችላለሁ፣ ባለ ጉዳይ ነኝ፣ ጉዳይ ስላለኝ ነው የመጣሁት። ስለዚህ እዚህ የሚሄድበት አግባብ የለም። ማንንም አልረበሽኩም፣ ምንም አላደረኩም። በህግ የሚያስጠይቀኝ ነገር ስለሌለ ደውልና ፖሊስ አምጣ ለታሰር አልኩት። በህግ አግባብ የሚጠየቅበት ነገር ካለኝ ጥፋተኛ ነሽ ከተባልኩ ነው ያለው። ረዳና ስላለ ደግሞ አው እግዚአብሔር ይስጥልኝ የታክሲው 200 ብር ሰጥቶኛል። እንደዛ ላለኝ ሰውዬ ማለት ነው። ምንድነው ያሉኝ? በጣም ብዙ ጊዜ እንግዲህ እውነቱን እንዳልኩት ነው እናንተ ናችሁ የምታውቁት። በጣም ብዙ ጊዜ ልናስማማቸው ቁጭ ብለናል። አሁን እነሱ የሚሉት ታከተን ነው። ታከተን ማለት በቃ በእነሱ ካጂ እኮ ነው። ማስማማት ማለት ስብዕናሽን ማንነትሽን ሽጪ ነው እንዴ? አይደረግም። ካጂ ነው ያሉሽ ቃል በቃል? አዎ ቃል በቃል። እንደዛ ከሆነ በፈለጉት ነገር መማል እንችላለን። አባትነቱ በቃ እሱን እንትን አትበይው። ማንም ሰው ንጹህ የለም። መደጋገም ሆነ ቃላት እንጂ ማንም ንጹህ የለም። ሁሉም 2-3 ሚስት አለው። እንደዚህ ነው በቃ። በሱ አልተጀመረም። አባትነቱን ካጂ ገንዘብ ይስጥሽና በቃ የራስሽን ላይፍ ኑሪ። እንግዲህ በግድ ማለት ያው እንግዲህ አያገባሽ ነገር ማለት ነው። እኔ እሱ እንዲያገባኝ ነው እንዴ መጥቼ እሱን የምጠይቀው አይደለም። እንደው እሱ እንዲያገባሽ ሲባል ግን አሁን እንደው ጭራሽ ማለት ከሁኔታቸው መረዳት ይቻላል። እንግዲህ ሰው ለሆነ ሰው ማለት ነው። አንድ የቤተክርስቲያን ሰው በእንደዛ መልክ ተበደልኩ ብሎ ለመጣ ሴት እኔ ወይም ክፉ የሆነ መጥፎም በሆነባቸው በዛ መንገድ ማስተናገድ የለባቸውም። ሲቀጥል ከዛ ቤተክርስቲያን ማለት ነው ትክክለኛ እንደ ቤተክርስቲያን አስተምሮት እንደ አንድ ሃይማኖት አባት በዚህ መልኩ ማመሰግናቸው ቀሲስ ዳንኤል ገብረስላሴ ነው የሚባሉት። እነሱ ጻፊው ዋና ጻፊው ማለት ነው ምንም ብለው ቃል አልወጣቸውም። የዛኔም አይተሃል አንተ ባይነ ማለት ነው ምንም ነገር አላሉ። ማስማማት ከተቻለ እናስማማቸው፣ እሱንም በግል ጠይቀው ማለት ነው። ካልሆነ ደግሞ ይቺ ልጅ ታሳዝናለች፣ ልጅ እዛ ከምትመላለስ ተው ነው ያሉት ማለት ነው እነሱ ማለት ነው። ለኔም አልሆኑም ለማንም አልሆኑም። በቃ እውነተኛውን ሪያሊቲውን በቃ ገለልተኛው ወገን ሆኖ ዝም ነው ያሉት። ከመሳደብ ከመናገር ሰውን እንደዛ በዛ መልክ ከማስለቀስ ይልቅ እንደ ቀሲስ ዳንኤል እኮ ምንድነው ማድረግ ያለባቸው? ዝም አሎን ካለ እኮ ይሄ እነሱ ጉዳይ አይደለም አይደለ? አይመለከታቸውም። አንድ ቀን 2 ቀን ካሸማገሉ ከታከታቸው ዝም ነው። ወረቀት ከመጣ ህጋዊ ከሆነ ይፈርማሉ፣ የሚያጠራጥር ከሆነ አጣርተው እንትን ይላሉ። ካልሆነ ደግሞ እንዳመጣጡ መመለስ ነው፣ ሰውን መዝለፍ ነው።
ከዛ በፊት ላፊ ተነጋግራቸው ነበረ አሁን ካልሻቸው ሰው እዛ ቁጭ ብዬ ያለ ማለት ነው አንተ ከመምጣት በፊት እንደዚህ የተለጠፈ ነገር አይቼ ቀና ብዬ ሳይ ማለት ነው ምን ልጥይብኝ ነው አለ ምን ልጥይብኝ የመጣሽ አለኝ ማለት ነው ቁጥጥሩ ማለት ነው ከዛ ሲለኝ ምን እጥልባችኋለሁ ደግሞ በእናንተ ምን አቃለው ምን እንደምታረግን አልኩ የማድረግ ስልጣን ቢኖረኝማ እንደዚህ ባላረጋችሁኝ ነበር አልኩት ማለት ነው ይሄን ቃል ተናግሬያለሁ አዎ እንግዲህ እንዳልኩት ነው በጣም ረጅም ሰዓት ነው ያወራሁት እኔም ከነሱም ጋር አንቺም ወደዛ ሆነሽ ማለት ነው እንግዲህ እግዚአብሔር ይስጣቸው እኔንም አክብረው ነው የተነጋገሩት በክብር ነው የተነጋገርነው ከኔም ጋር መብቱ ነበራቸው ለምሳሌ እኔንም አለመቀበል መብት ነበራቸው እሱ ባይቀበሉ ይሻላል አይ አባባሌ መብቱ ነበራቸው ማለት አንደኛ እኔም ያው ቤተክርስቲያን ልጅ ነኝ ብዬ ተሳልሜ የማቀውም ሰው ስለተገኘ እዛ አብሮ አደግነን ስለተባለ እንጂ በስርዓቱ ከተከደ ማንም ምንድነው ወይ ደብዳቤ አምጣ ወይ መታወቂያ አምጣ ነው የሚባለው እኔ በወቅቱ እዛ ጋር ሄድኩት እንደ ጋዜጠኛ አልነበረም አይደል ዝም ብሎ ካንቺ ጋር እንደ አንድ ሰው ሄጄ ያላቸውን ነገር ለማየት ነው አንቺ አዎ ከፋኝ ተከፋው ላልሽበት ሁኔታ ለማየት ነው ከዛ በመለስ ግን በጣም ብዙ ጥቅል ነገሮች አውርተናል የሄዱበት ርቀት ሊያስታርቁሽ እንደሞከሩ እልፍ ብሎ ደግሞ ብር ሰብስበው እንደሰጡሽ ከአስተዳዳሪውም ጋር ቁጭ ብዬ አውርቻለሁ አስተዳዳሪው ራሳቸው አሁን እኔ ባያት ራሱ አላውቃትም አላስታውሳትም ብለው አስታውሰዋቸው በብዙ መረዳዳት ነው ነገሩን ያወራን ነበር ነው እና የገባኝ ነገር እንግዲህ በጣም ብዙ መመላለስ ነበር ማለት ነው ብዙ ትመላለሽ ነበር ያው ብዙ ተመላለሻለሁ መጥሪያ ይዤ መጀመሪያ ማለት ነው የመጣውበት ማለት ነው ክሱን የመሰረትኩን ማለት ነው ስልካቸውን ተቀበልኩና ለአባታችን ማለት ነው ለአስተዳዳሪው ደወልኩላቸው አይ በስልክ አይሆንም ልጄ ነይ በአካል አሉ እሺ አባታችን በቃ መፍትሄ ይሰጡሻል ጥሩ ሰው ናቸው ምናምን ተብዬ ከሰው ስልክ ተቀብዬ ነው ከዛ በኋላ እንደ አይነት ነገር ላይ ውሳኔ ይሰጣሉ ዝም ብሎ ያልፉም ስለተባለ በጉጉት የምር በቃ ተስፋ አድርጌ መጣው የገብቼ ስጠይቅ በወቅቱ የመለሱልኝ ምላሽ እኔ ምንም ማድረግ አልችልም ልጄ እና አገረ ስብከት ይቀጥላል ወይ አባታችን እንደ አይነት ነገር በቃ እንትን ተብሏል ተነግሯል ሲቀጥል ሚዲያ ላይ ወጥቷል ይሄን ነገር ይመለከታችኋል ሀገረ ስብከቱን ቢቀጥረው እናንተ ሰበካ ጉባኤውን ሰብስባችሁ በቤተክርስቲያናችን ላይ እንደ አይነት ቅሬታ መጥቷል እኔ ቤተክርስቲያንን ላለመንካት ነው እስካሁን ዝም ያልኩት አልኳቸው ስለዚህ እንደ አይነት ጉዳይ ቅሬታ ስለመጣ ብላችሁ ለሀገረ ስብከቱ ደብዳቤ ጻፉልኝ አልኳቸው ማለት ነው አልጻፉም ከዛም የዋና ሰበካ ጉባኤ ኃላፊውን እሱንም አፈላልጌ ደወልኩለት እንደ አይነት ጉዳይ ይመለከተንም ማለት ይመለከታል ቤተክርስቲያን ከእናንተ ቤተክርስቲያን እናንተ መስሪያ ቤት የሚሰራ ሰው እስከሆነ ድረስ ሰበካ ጉባኤውን ሰብስበ መነጋገር ግዴታ ነው አልኩት ከዛ ጆሮዬ ላይ ስልክ ዘጋብኝ ላሉትም አው 200 ብር 3 ነበሩ አዋተው ሰጥተውኛል ከዛ ሄድኩኝ ወዳው በእንትን ነበር ልጁ ማሞት ነበር በራይድ ሄድኩኝ ወዳው ለራይድ ከፈልኩ ማለት ነው ከዛ በሌላኛው ቀን መጣ ትንሿን ወረቀት የሰጠው ቀን ማለት ነው የዛን ቀን የመጣው ቀን እንግዲህ አንተን የሚያቅ ሰው ተገኘ እሱ በቃ አስማማለሁ ብሎ ስለነበር የታክሲ ብሎ 1000 ብር ሰጠኝ የማልምለው ማለት እንደዛ ሞልጭ የሰደው የሰውዬ ረዷት ያለው 200 ብር ስለሰጠኝ ማለት ነው ያን ሁሉ ክብር የሚነካ ንግግር እኔ ፍርዱን ለእግዚአብሔር ትችዋለሁ በወቅቱ ፖሊስ ጣቢያ ቅሬታ ማቅረብ እንትን ነበረብኝ ግን እኔ ልጅ ይዤ ከምንከራተት በልጁ ልጅ ወደ በምን ልጅ የሆነ ነገር ቢሆን ብዬ እስቲ ልሰደብ እስኪ ልገፋ አንድ ቀን ለሁሉም ጊዜ ያለው በሚል ፍርዱን ለቅዱስ ገብርኤል ሰጥቼ ትችዋለሁ አይባልም ካንተ ፊትስ ቢሆን አንተ የህግ ባለሙያም ሁን አቱንም ወይም ጋዜጠኛም ወንክ ሳይሆን ለሰው ልጅ ክብር ይቀድማል ሰው ነው ደሃ ስለሆነ ዝቅ ሀብታም ስለሆነ ከፍ አይደረግ ሲቀጥል ደግሞ በዛ ልክ መናገር ተገቢ አይደለም እኔ እሱን ስም አንስቼ ምንም ፋይዳ የለውም በሚለው ማለት ነው ሰምታል እዛ ጻድቃኔ ማርያም ሊገሏት አይባልም ሳይኮንዶ ዝም ብለን ከምናወራው ይልቅ የምንናገረውን መጀመሪያ ማሰብ አለብን እዛ ተባራኒ መጣችሁ ሊገሏት ይፈልጓታል በቃ ቤተክርስቲያን አገባም
ወዲያውኑ ስልኩን ልስጥ ያስተዳዳሪውን ስልክ ደውል ያልኩ ለዛ ነበር። እኔ ቤተክርስቲያን ማንም ያለኝ የለም፣ ማንም ተናግሮኝ አያውቅም። ቤተክርስቲያንም እሄዳለሁ፣ ሳለማለሁ፣ ምንም ብለውኝ አያውቁም። አስተዳዳሪውን ምንም ብለውኝ አያውቁም። ስለዚህ ጉዳይ በቃ አለቀ። እሱ እዚህ ነው የሚሰራው፣ እዛ እነሱ ምንም ነገር ያሉን ነገር የለም። እሱ ግን ያን ሁሉ ከየት አመጣው? በዚህ መልክ ማለት ነው። እኔ ወንጀለኛ የሆነ እንደ እብድ ነገር እንደ ወንጀለኛ ነገር ምን ብለው ነው እነሱ የሚያባርሩኝ? ምን አድርጌ ምን ጥፋት አጥፍቼ የልጅን አባትነት ጥያቄ ስለጠየቁኝ ይሄ አግባብ አይደለም ሲጀመር ማለት ነው። እንግዲህ ፍርድ ለራስ ነው፣ ህሊና ይፈርዳል። ያየነውንም አይተናል። እሱ ሁሉም ሰው የራሳቸው እውነት የራሳቸው ጋር አለ። እንግዲህ እኔም ያው እንዳልኩሽ ነው ብዙ ጉዳዩን ለመፍታት የሄዱበት ርቀት እንዳለ ብዙ ምንም ርቀት የለም። እኔ አሁን እሱን ነው የምለው። እንግዲህ እሱን የምታውቁት እናንተ ካድ ማለት ርቀት አይደለም። እኔ መተባበር እኔ ልጅ አድርጎ ከሆነ ማንነቱን ይጠይቃል። ለማስማማት ለማናገር በሽምግልና አልሞከራችሁ? ተሞክሯል አይደል? እሱንም ነው የነገሩኝ በሽምግልና እንደሞከሩ። ኮና አስማማችሁ አባትነቱን ካጂ ገንዘብ ይሰጥሽ። እኔ እነሱ ሽምግልና እንደዚህ ደግሞ አይባልም። ይሄ እኮ የልጅ ሰብአዊ መብቱን እኮ እየተጋፉት እኮ ነው። እንደ ቤተክርስቲያንም እንደ ህግም አይቻልም። ስንት አመት ሆነው ልጅሽ? 2 አመት ከ1 ወር ሆኖታል። 2 አመት ከ1 ወር። ስሙ ማን ነው? አሚናዳብ። ምን ማለት ነው? አሚናዳብ አያሌው። የአብ ሰረገላ ማለት ነው። እንደዛ አይነት መዝሙር አለ አይደል? አሚናዳብ የሚል አሁን እንግዲህ ያንቺ ትክክለኛ ፍላጎት አንደኛ አባትነታቸውን እንዲያምኑ፣ ሁለተኛ ደግሞ ተቆራጭ እንዲያደርጉ ነው። ያው ልጁ ከአባቱ ማግኘት ያለበትን ነገር ማግኘት አለበት እንጂ ቶታሊ ከቤተ ክርስቲያን አገልግሎት እንዲናጠቡ አይደለም። እኔ ምን አገባኝ? ቤተ ክርስቲያኗ ህግ ነው ካለች እሱ የነሱ ህግ ነው። የቤተ ክህነት ስራ ነው። ወደ ሀገረ ስብከት ከፍ ብለሽ አልሄድሽም? አልሄድኩም። ለምን? ምክንያቱም በዚህ ይህን ነገር የሚጨርሰው አሁን ሀገረ ስብከት ብሄድ ለጊዜው ሊያግዱት ይችላሉ። እሱን ከቀዳሴ ነው የሚያግዱት። አባትነቱ ተረጋግጦ ከመጣ ነው ክህነተ ስልጣን የማይሰጠው አይደለም። ክህነታቸው ይሻራል። አዎ እሱ ነው። እኔ እንግዲህ እስካሁን ክህነት ይኑረው አይኑረው አላውቅም፣ መረጃ የለኝም። እሱን ያልሄድኩበት ምክንያት መጀመሪያ በፍርድ ቤት ያለውን ኬዝ ልጨርስ ብዬ ነው። እዛ ነው። ስለዚህ አሁን አንቺ ትክክለኛ አሳማኝ ነጥብ አባት አይደለውም ብለው በሚሸሹት በሚከራከሩት ልክ እውነት ቢኖራቸው ግን መጥተው ፊት ለፊት ፍርድ ቤት መጥተው መጥሪያ ተቀብለው አባት አይደለውም ብለው ለዲኤንኤም ፈቃደኛ የሆኑ ነበር። እውነት ነው። እኔንም በስም አጥፊ መክሰስ ይችላል። አባት ደግሞ ካልሆኑ ስም አጠፋችም ተብዬ ልከሰስ ይገባኝ ነበር። አዎ ይገባኛል። ስለዚህ ይሄ ጉዳይ ደግሞ አባትነታቸውን ያረጋግጣል እያልሽ ነው? አዎ ግልጽ ነው። አንድ ሰው ምንም ነገር ከሌለበት በህግ የሚያስጠይቅ ወንጀል ከሌለበት ለምን ከህግ ይሸሻል? ሲቀጥልስ ለምን እኔን ይሮጣል? እኔ እንዳልኩት ነው እንግዲህ እንደው ቢሆን እና የኔን ፍላጎት የነበረ እንዲህ ያለ ጉዳይ ወደ አደባባይም ባይመጣ። እኔ ቤተክርስቲያን ውስጥ ነው ያደግኩት። በእርግጥ አንዳንድ ግለሰቦች ቤተክርስቲያንን ይወክላሉ ማለት አይደለም። እውነት አይደለ? የቤተክርስቲያንም ስም የአገልጋዮቿም ስም እንዲህ ባለ መልኩ አደባባይ ባይወጣ መሻቴ ነበር፣ ፍላጎቴ ነበር። እኔም ብያለሁ ከዛ በፊት ማለት ነው ተናግሬያለሁ። እኔ አንዳንድ ሰው አላማኝ የሆነ ሰውና ብዙም ክርስቲያን አለ አይደለ፣ ክርስትናው ዝም ብሎ እንደኔ የሚመላለስ ልበልህ ያልገባው ሰው ነገሮችን መረዳት የማይችል ሰው እንደዚህ የቤተክርስቲያን አገልጋይ እንዲያደርጉ ቤተክርስቲያን የሚለውን ነገር እንዳይነሳ ማለት ነው። እግዚአብሔር ምስክሬ ነው የምልህ። በጣም ብዙ ጊዜ ለምኛለሁ። ለወንድምየው ሽምግልና ልኬያለሁ፣ ለአባትየው ነገር ያለው እሱንም ብዙ ጊዜ ለምኜዋለሁ። በቃ ሁሉም ነገር እንዲስተካከል ማለት ነው። ቤተክርስቲያን የሚባለው በኔ ባጤተኛ ሴት በማረባ በቃ በሷ ምክንያት ተነሳ እንዳይባል ማለት ነው። እውነቱ ሌላ ነው አይደል? ግን ሰው የሚረዳው ሌላ ስለሆነ በጣም ብዙ ሞክሬናለሁ። ግን ሰው የሚሆን ሰው አይደለም። በቃ እሱም ሆነ ቤተሰቦቹ ከክፋት በስተቀር ምንም ነገር እንትን አይሉ። ምንድነው አልተቀበሉም ቤተሰቦቹ? እውነቱን እያወቁ በቃ እኔ የምጠፋበትን መንገድ ብቻ ነው የሚፈልጉ። እውነቱን ያውቃሉ። ምን ልጁ እኮ ፎቶኮፒ ነው ምን እንትን ማለት አያስፈልግም። ዲኤንኤ አይደለም እንዲሁ አይተህ
ከሰው ማለት ትለየዋለህ። መልኩ ስለመሰለ ብቻ የሱ ነው ማለት አይቻልም፣ ግን ይመርመር ነው። መልኩ ስለመሰለ እሱን ስለሚመስል ህፃኑ ልጁ ነው እያልኩ ሳይሆን አባትነቱን ቀርቦ ልቦን ያውቀዋል፣ አይቶታል። እንግዲህ ከዚህ በፊትም ነግሬሃለሁ። አንዴ ራሱ ብር ልኮልኝ ያው ትንሽ ስለፈራ ታስሮ ከተፈታ በኋላ ማለት ነው በፋርማሲው አካውንት ልኮ ወተት ዳይፐር ገዝቶልኛል። ለዛም አመሰግናለሁ ብዬዋለሁ። እንደዚህ ቢሆን እኮ እኔም ከዚህ ግርግር ሰጣ ገባ እኔ ምን አገባኝ ብዬዋለሁ። አንተ ራሱ ብዙ የሆነ ተቃውሞ እንትን ሲል በቃ አንተ አይምሮን አረጋግተህ አልኩት። የሆነ ሰዓት ላይ በቃ አይምሮ ተቃወሰ። ይሄ ልጅ ነገር በእኔ ሰበብ ቢሞትስ አልኩ። የሆነ ነገር ወይ ቢያብድስ፣ የሆነ ሰው በጭንቀት እኮ የሆነ ነገር ይሆናል አይደለ? ምን እጠቀማለሁ? ነገር ታሪክ ይወቅሰኛል። ልጄ አባቴን እንደዚህ ያደርገችው እናቴ ይለኛል። ስለዚህ ምንድን ነው ያልኩት? አያሌው በቃ ራስን አረጋግተህ አልኩት። እኔም ከሱን ልተውህ አልኩት። ከሱን ልተውህ አንተ ህሊና አምኖ ነገ ልጅህ አባቴን ብሎ ይመጣል። በቃ አንተ ሰው ሁን፣ መጀመሪያ ሰው ሆነ ቁም፣ አይምሮን አረጋጋ። በቃ እንደ ጓደኞችህ አንተም ስራህን ቀጥል። እኔ ፍርድ ቤት ምን አከራከረኝ? በቀሉም ሆነ መልካምነቱም ሆነ ሰው በህይወት ሲኖር ነው አይደል የምትጠቃቀመው የምትጎዳደው። በህይወት መኖር ለኔ በቂ ነው። በቃ ተው፣ የፈለከው መሆን ትችላለህ። አንተ ሰው ሆነ ስትቋቋም እንትን ማለት ትችላለህ። ልጅን የዛን ህሊና ወቅሶ ትረዳኛለህ። ልጅን የሚያሳደው እግዚአብሔር ነው። ተው አልኩት። ከዛ እውነትም የሆነ ትንሽ ተረጋጋና ወደዚህ መጣ ማለት ነው፣ እዚህ ሳይመጣ በፊት። ከዛ ነገራቸው እንደገና ጎነጎኑ ማለት ነው። በቃ እኔን ለማስወንጀል ያልቆፈሩት እኔን የሆነ ነገር ውስጥ ለማስገባት ያልሆነ ነገር በቃ ምን ልበልህ፣ በምን ቃል ልግለጽልህ? ብዙ ነገር ሞክረዋል። ቤተሰቦቹ ነው እንደዛም ብዙ ነገር አደረጉ፣ ግን ሰው ያለ ስራው ምንም ሊያደርግ አይችልም። እሳቸው መሰላ ድንጋይ ማርያም ነው እዛው ተወልዶ ነው ያደጉት። ስለዚህ አንቺ አሁን ትልቁ ሌሎቹ ጥያቄዎችሽ አንደኛ ከጻድቃኔ በዚህ ጉዳይ ሲባረሩ አዲስ አበባ መጥተው ያለ መሸኛ ተቀጥረዋል የሚል ጥያቄም አለሽ። ሁለተኛ አባትነት ይመኑልኝ፣ ከዛ ደግሞ ተቆራጭ አድርጉልኝ ነው አይደለም? ተቆራጭ ያድርጉልኝ ነው፣ ተቆራጭ አድርጉልኝ ነው። አሁን ታጽኖ ማስፈራሪያው በቃ ማለት እኔ እኮ አሁን ስጋት ላይ ነው ያለሁት። ማታ ላይ አልወጣም፣ እንደፈለኩት የትም ቦታ አልሄድም ማለት ምክንያቱም ካገኙኝ እንደሚገሉኝ አውቃለሁ። እነማን ናቸው የሚገሉሽ? ቤተሰቦቹም እሱም ሆነ ማነው ቀጥረውም ሊያስገድሉኝ ይችላሉ። ምክንያቱም የገዛ ልጃቸው እንደዛ በራብ እየተሰቃየ ታሙ ስንት ነገር ሲሆን ህዝብ ደርሶለት ነው በህይወት የቆየው አይደለም? በየነገርም አሁን ባያገኝ ማለት ነው። በዛ ልክ ልጅን እያወቁ ለውሸት ስልጣን ለማይገባው ክብር ብለው አንደኛውን ልጅ አድነው አንደኛውን ከገደሉ እነዚህ ምን ሰውነት አላቸው? ምን ሰው ተብለው ለምን እንትን ይላሉ? ስለዚህ ቤተሰብ ሰውነት አይደለም። አዎ የቤተሰብ ተጽዕኖ አለ። በቃ እኔ በጣም ነው የምፈራቸው። ትገናኛላችሁ? እዛ እንገናኛለን ነው። እዛው አንድ አካባቢ ነው? አዎ ትንሽ እኔ አሁን በቃ የእነሱን ፊት ላለማየት ለራሴም ለመጠበቅ ብዬ ሰላ ድንጋይ ከተማው ጋር ነው የተከራየሁት፣ ከገዳሙ ማዶ ማለት ነው። በፊት የምኖረው እዛው ቤተክርስቲያን ጋር ነበረ። አሁን አላገቡ? ከጓደኛሽ ጋር ያላቸው ግንኙነት አሁን እሷን አታገኛትም? አልጠየቅሻትም? አግኝተሽ እንዴት ነው እንደዚህ የምታደርጊው? እሷ አይደለም ይሄን ቅርታ አድርግልኝ፣ አይደለም ራሷን ነብሷን ሽጣ የገባችበት ነገር ስለሆነ አያገባሽም በተከሊል አገባዋለሁ ብላኛለች እኮ ጓደኛሽ ራሷ። አዎ ቃንታሽ ነው አንቺን ትቶ እኔን ስለመረጠ ነው አለች። እንግዲህ ከኔ በምን እንደመረጣት ያው ትንሽ ከኔ ገንዘብ አላት እሷ ማለት ነው። ያው ደሞዝተኛም ስለሆነች እንግዲህ አላቅም፣ ብቻ ስለሷ እንዲህ ነው ማለት አልፈልግም። ምክንያቱም ሁሉም ነገር የስራውን እግዚአብሔር በሰራው ልክ ስለሚከፍለው ችግር የለውም እና እውነቱን ጥንቅቅ አድርጋ ታውቃለች። ለነብሷ ካልፈራች እቺ ሴት ቢሆን ነገ ባሏን ላለማጣት ብላ ገንዘብ ከፍላም እኮ ነገ ልታስገድለኝ ትችላለች። ምክንያቱም ሰው እግዚአብሔርን ከካደ ራሱን ካጣ፣ አንድ ሰው ነብሱን ካጣ ምን ህይወት አለው? ራሱን ካጣ ሰው ለዛ ሰው ምን ይሆነዋል? ምን ይረበዋል? ስታይ በጣም በጠላትነት ነው የምታይ። የት ነው ያለችው እሷ? እዛው ሱቅ ትሰራለች ቤተክርስቲያን።
እሳቸው እዚህ ነው ያሉት። እንዴት ነው የሚገናኙት? ያው ይመጣል፣ ተደብቆ ይመጣና እዛ እንትን እንዳይል ማታ ይሄዳል አድሮ፣ ከዛ ጠዋት ተነስቶ ይመጣል ማለት ነው። ቶሎ ቶሎ አይመጣም። አሁን ተቆራረጣችሁ ከሷ ጋር? አዎ። እንዴ ቅናት በትገለኝስ እንዴ ብትገለኝስ? እሷ መድኃኔዓለምን ድንግል ማርያምን ያክል ስትመጣ የምትለብሰው ልብስ የሌላት ልጅ አሁን ሰው አድርጋት እመቤቴን ረስታ ይሄን ያክል ነገር እያደረገች እንዴት ነው ለኔ እቺ ሴት የማገኛት? እንዴት ነው የምንቀራረበው? ልጅንስ እኔስ ልሙት ችግር የለውም ስራዬ ስለሆነ፣ ምክንያቱም ከጋብቻ በፊት ከሱ ጋር ያደረኩት ነገር ያ ነው በቃ ለኔ ቅጣት ነው ብዬ ራሴን እየቀጣሁት ያለሁት ማለት ነው። እቺ ሴት ነገ ብዙ ነገር ልታደርገኝ ትችላለች እና በጣም ከባድ። እሷ ቅናት ብላ ነው የምታስበው? አዎ ቀንታ ነው በቃ። እንግዲህ ምን ይደረግ ደግሞ፣ ኧረ ተይ እንደዚህ አይደረግም ተይ ብሎ ሰው እንትን ሲላ ማን እና ስራውን እንዲያጣላት ፈለገች እንዴ? በቃ በግልጽ ማለት ነው፣ አይን ያወጣ ክህደት። እንደው በግልጽ እኮ ምንፍቅና ይሻላል እኮ ቤተክርስቲያን ቁጭ ብሎ ክርስቲያን ነኝ ከማለት በቃ ሄዶ ምንፍቅናን መምረጥ እንትን ይላል ይሻላል ማለት ነው። በጣም ከባድ ነው። ማንም ንጹህ የለም በቃ። አሁን ሁሉም ንጹህ ነው ተክሊል የሚያደርገው ነው። በቃ በእንደዚህ አይነት ነገር ባላወራ ይሻለኛል። እኔ ኃጢአቴን ባስብ እንጂ ስለነሱ እሱን ማለት አልፈልግም። እሱን ፈጣሪ ነው የሚቆጥረው። እግዚአብሔር እዛው፣ እኔ የራሴን ኃጢአት ብቻ ነው ማየት የምፈልገው። ሰው እንግዲህ ለቁርባኑም ለተክሊሉም ዝግጁ ሳይሆን በቁርባንም በተክሊልም የሚያገባ አለ፣ ንጹህ መሆኑ አለ። እሱን ፈጣሪ ነው የሚቆጥረው አይደለም? እንደ ስራው እንግዲህ ቤተክርስቲያን ቀን በቀን ስለምትናገር የእነሱን ድፍረት አያገባኝም። እኔ ደፍሬ ወደዛ ነገር አልገባም። ሸጋ። ስለዚህ አሁን በዋናነት አንቺ ተቆራጭ ነው የምትፈልጊው? በቃ አባትነቱ። ምክንያቱም እኔ የሚደርስብኝን ነገር ያለውበትን ሁኔታ ምን ልበልህ ጥሩ ላይ አይደለም ያለሁት። ምክንያቱም እኔ ራሱ በቃ እንዲህ ነው አሳይተህ አውጥተህ የማታሳየው ነገሮች አሉ። አንዳንድ የሚደርሱበት ተጽዕኖ እንደላኩልህም ህይወቴ ስጋት ላይ ነው። ስለዚህ በህግ ይወቀኝ፣ በቃ በህግ ይረጋገጥልኛል። ብሞት እንኳን መቼም እሱ እንደማያሳድገው አውቃለሁ። እሱም ሆነ ቤተሰቦቹ እሱን እንደማያሳድጉት አውቃለሁ። ግን ቢያንስ ታሪክ ይህ ነገር ለታሪክ ተቀምጦ ልጄ ማንነቱን እንትን እንዲል ነው የምፈልገው፣ እንዲያውቅ እና አባቱ እናቱን ምን እንዳደረጋት እንዲረዳ ነው። እሱም ማነኝ በቃ ብሎ ጥያቄ አይምሮ እንዳይፈጥርበት ነው። የማንነት ጥያቄ በጣም ያማል። ስለዚህ አሁን ከባድ ነው። አሁን እንኳን ራሱ ይመጣል ከጎረቤት እና ልጆች አሉ። አባታቸው ከስራ ውሎ ሲመጣ አባዬ ሲሉ እሱ ቀድሞ ሄዶ አባዬ ይላል። በር ሲመጣ አባዬ መጣ ይላል። ያ ጎረቤት እነሱም አባዬ ስለሚሉ ማለት ነው። እና ያ ራሱ ለኔ በጣም ተጽዕኖ አለው። አንድ ላይ ፎቶ ምናምን አልነበራችሁም? በፍቅር ጊዜ በነበራችሁ ሰዓት የተጻጻፋችሁት ነገር የለም? የተጻጻፍነው ቴክስት አለ፣ ግን ምን ያደርጋል። ጥሩ ጊዜ ያሳልፋችኋል? እንጃ። ማለት ዛሬ ተጣልታችሁ እዚህ ከመድረሳችሁ በፊት ማለት ነው። እንግዲህ እነሱንም እንደው ለማስረጃ እንዲሆኑ ነው የጠየቁት። ምናልባት እዚህም ጋር ለምሳሌ አብራችሁ የተነሳችሁት ፎቶ ካለ፣ የተጻጻፋችሁት ነገር ካለ፣ በድምጽ የተለዋወጣችሁትም ነገር ካለ፣ ድምጽ ሪካርድ ከዚህ በፊት ስትመላለሱ የነበረው ማለት ነው። የድምጽ ቅጅ አለ። እሺ፣ እዚህ ላይ እናስኬደዋለን። ቴክስቶችም አሉ። አንደኛውን ስልክ ትንሿን ስልክ ረስቻት ነው እንጂ በሙሉ ልጁ እስከተፈጠረበት ቀን ማለት ነው ያወራ ነው ማለት ነው። መንገድ ላይ እየደረሽ ምን እንደውም ቴሌግራም እንደዚህ አንስቼ ከስልኩ ላይ የሱ ስልክ እንደሆነ እልክልሃለሁ ታየዋለህ ማለት ሙሉውን ማለት እሱ አለ። ያው ብዙ ደግሞ ሜሞሪው ከሌላ ስልክ እንትን ሳስገባው ቫይረስ እንትን ገባበትና እንትን አለ ጠፋ። መልካም እንግዲህ ምናልባት ከማጠቃለላችን በፊት ቀረ የምትይው ነገር ካለ ከሌለ ደግሞ ይህንን ፕሮግራም ለሚመለከቱ የእኛ ጉዳይ ይመለከታቸዋል ለምትያቸው አካላት ለእሳቸውም ጨምሮ ለመምህሩም ጨምሮ ማለት ነው ማስተላለፍ የምትፈልጊው መልእክት ካለ? እኔ በቃ በህግ አካላትን ነው ሁሌ የምንለው ነገር የህግ አካላትን ነው። በቃ
ምክንያቱም ውሳኔ ይሰጠኝ። 2 ዓመት ሙሉ ተንከራተትኩ፣ ተሰቃየው። ስለዚህ በቃ ለዚህ ልጅ ሲባል በቃ ወደ ውሳኔ ቢደርስ እሱም በቃ ከሌለበት ቀርቦ እንትን ቢል ራሱን ነፃ ቢያወጣ ደስ ይለኛል። የለውም ብሎ ያላቃትም ብሎ ቢክድ እሱ መብቱ ነው ይካድ። ግን ቢቀርብና ራሱን ነፃ ቢያወጣ ማለት ነው። እዛውን ፋኖ ያስረኛል ብሏል። እዚህ ለምን አይመጣም? እሺ አዲስ አበባ እዚህስ ማን ተጽዕኖ ፈጥሮበት ነው? ከቀረቡማ ራሱን ነፃ ያውጣ ነው በቃ። እኔ ኳሻው ነው። እኔ ኳሻው ለምን ሰቀላት? ለምን አልሰቀልም ብያለሁ። እኔ በማላምንበትና ጥርጣሬ ባለው ነገር አይደለም ሚዲያ ላይ እንዲሁ ላንተም ቢሆን አላወራም። ነገ ትዝብት ነው ሁሉም ነገር እንዲህ እንደተወራ አይቀርም አይደለ? ሁሉም በጊዜው ሁሉም ነገር እንትን ይላል። የኔ ጥፋቴ በቃ የምለው ነገር ቢኖር ከሱ ጋር ያደርኩ ቀን ብቻ ነው። ከዛ ውጪ ያን ጥፋቴን ለማረም ለማስተካከል ስሙንም ለማደስ ቤተክርስቲያንንም ላለማስነሳት ብዙ ነገር እስከ ህይወት መስዋዕትነት እስከሚያደርስ ብዙ ነገር ታግያለሁ። እንገልሻለን ተብዬ ማስፈራሪያ ደርሶኛል። ገዳይ እግዚአብሔር ነው። እስካሁን ነግሬያለሁ። ተኝቼ መነሳቴ በአምላክ እናት ነው፣ በምልጇ በደጇ ስላለው ነው። አይ ሸጋ ነው እንግዲህ ያውስ መልካም ነው። ምናልባት ቀጥታ ለሳቸው መልእክት ካለሽ ይሄን መላኬም ስለማይቀር በቃ ቀጥታ ራሱን ይምጣና ነፃ ያውጣ። እንግዲህ እኔ የምለው ነገር በቃ እኔ ጥፋተኛው እኔ ከተገኘው ልጁም ያንተ ካልሆነ በቃ በህግ አግባብ ያንተ ያልሆነው ያንተ ነው አትባልም። ስለዚህ ቅረብና ማንም ሌላ ነገር የሚከስ የሚወቅስ ነገር የለም ነው አይደለም ማለት ነው። የምትጠራጠርበት ነገር ካለ እኔን ከሌላ ሰው ጋር የምትጠራጠረኝ ነገር ካለ ቅረብና ደም ስጥና ልጄን አስመርብር ነው የምለው እንጂ እሳቸው ከኔ ጋር የሚል ነገር የለም። እንደሱ ሁሉም ነገር የለም። ካጅልኝ ነው እንጂ እሱ አይደለም በይ ነው እንጂ ልጄ እሱ እንደሆነ ጠንቅቆ ያውቃል። ቀጥታ አንቺ እንደዚህ በስልክ ካጅልኝ ብለውሻል? ደውለው አሉሽ መረጃዎች እንደሱ? በቃ እሱ በሽምግልና ነው ካጅልኝ አሉ። እነሱ ሽማግሌዎችስ ታዲያ? እነሱ ሽማግሌዎችም እንደዛ ነው የሚሉት። በቃ አትክሰሹ፣ ስራውን ይስራ፣ ብር ይስጥሽ፣ ከዛ በሱ ስም አይጠራ። ልጇን የልደት ካርድ እራሱ አልወጣለት። በማን ይጠራ? ማንስ የልደት ካርድ ይሰጠኛል? ምን ልታረጊ ነው? የአባቱን ስም ታዲያ እሳቸው ከካዱ ከነጭራሹ እንዴ? ያው በፍርድ ቤት እንዲረጋገጥ ነው እኮ። አሁን እኮ የፍርድ ቤቱንም ማግኘት አልቻልሽም። እንግዲህ አሁንም መጣሽ። አሁን ቀጠሮ በ25 አለሽ። አሁን የ5 ቀጠሮ ምንድነው መጨረሻ ውሳኔው የሚሆነው? እንግዲህ እሱ ፍርድ ቤት እንትን ካለ በኋላ ነው ማወቅ የምችለው። በቃ እኔ ዴኒው ነው በቃ እንትን የምለው የምጠብቀው ማለት ነው። ምንም ያሊፍት በህይወት ካለው እሱ ነው በቃ። እውነቱን ሳላረጋግጥ ፈጣሪ እንዳይገለኝ ነው የኔም ጸሎት። የልጄ ማንነት ጥያቄ በቃ ሳልመልስ እንዳልሞት ነው በቃ ጸሎቴ ማለት ነው። ስለዚህ እሳቸው አሁን እንግዲህ እዚህ ጋር በጣም ብዙ ደብዳቤ ያለ ወደ 10 አካባቢ ያለ መጥሪያ አሁንም ቢሆን አልተዋቸውም። ባሉበትም ቢሆን እየሄድኩ አረጋግጣለሁ ነው። አዎ እሱ ግድ ነው። እኮ ግድ ነው። ይሄ የማንነት ጥያቄ ነው። መልስ ካላገኘ ሰው አንድ ሰው ጠይቆ መልስ ካላገኘ ሁሌም ይጠይቃል አይደል? አዎ የኔ ጥያቄ ደግሞ እሳቸው ካዱ አይደለም? አሁን ዲኤንኤ አባትነታቸውን ከማረጋገጣቸው በላይ አንቺ አባት መሆናቸውን ታውቂያለሽ አይደለም? ስለዚህ አንቺ አባት መሆናቸውን ካወቅሽ በቃ ልጁ አባትየው እሳቸው እንደሆኑ መንገር አይቻልም ወይ? የዲኤንኤ ውጤት ለልጁ ወይ ደግሞ ላንቺ የሚፈይድ ነገር የለም ካልሆነ ምናልባት ለተቆራጭ ካልሆነ በስተቀር ግልጽ ነው ጥያቄ። የኔ ጥያቄ ምንድነው? አባትነት አሁን ሲወለድ የተመዘገበው ሐኪም ቤታውን በአባቱ ስም ነው አሚናዳ ባያሌው ተብሎ ነው የተመዘገበው። ምክንያቱም የማንንም አባት አምጥቼ መስጠት አልችልም። አሚናዳ ባያሌው ነው አሚናዳ ባያሌው ነው። ልደቱም ሲከበር አሁን እንደዚህ እንትን ሲል የተጻፈው ህፃን አሚናዳ ባያሌው ተብሎ ነው። ስለዚህ ዲኤንኤው የሚያስፈልገው የኔ ጥያቄ ዲኤንኤው የሚያስፈልገው አባት ናቸው። ስለዚህ ተቆራጭ ማምጣት አለባቸው ለሚለው የመጨረሻ ፍርድ ነው እንጂ አባትነቱንማ ከእናት በላይ የሚያውቅ ሰው የለም።
አይደለ? ለተቆራጩም ግድ ነው። እኔ ስራ የለኝ ታዲያ እኮ ለተቆራጩ ነው እንጂ ዲኤንኤው አይደለም ስላለ እኮ ነው። ለሌላ ሰው አይደለም ስላለ ነው። አይደለም ካልክ ዲኤንኤውን አስመርምር ነው። እኔማ አባትነቱን ስለማቅ ተቀለብ ይቁረጥልኝ ነው በቃ እንጂ ለልጁ ማሳደጊያ ነው እንጂ ልጅየው ግን የአባትነት ጥያቄ አይኖርበትም። ምክንያቱም እናት አባቱ ማለት ተቆራጭ ካለገ ምን እንትን አለው። ስለዚህ አሁን ከእሳቸው ጋር መጨረሻ ሊያገናኝሽ የሚችለው ነገር በህግ የሚጠበቅባቸውን ተቆራጭ አድርገው ልጃቸውን እንዲያሳድጉ ነው። ያ ከሆነ ግን ከእሳቸው ጋር ያለው ነገር ያበቃል ማለት ነው አይደለም? እሱ ነው አይደል አሁን ትልቁ ጥያቄ። ምን አስፈለገ ሌላ እንጂ አባት ነው አይደለም የሚለው አታካራ ውስጥ አትገቡም። በቃ አባት ከሆነ እኔ ከተቆራጭ ካረገልኝ አባትነቱን እኔ ልቦና ያውቀው አይደለም እኔ ማለት ነው እናቱ እሱም እኮ ያውቀዋል። እሱን ነው የምልህ ልጅ አይደለም አላለም እኮ ማለት ለኔ እንደዚህ አድርገሻል አላለም። እሱን ነው የአባትነት ጥያቄ የሚለው ነገር ስለተነሳ ነው። ዙሮ ከእናት በላይ አባት የሚያውቅ የለም የልጇን አባት። አሁን አልቲሜት ጎሉ የዚህ ክስና የዚህ ቅሬታ ዋነኛው ዓላማው ግን ልጄን ማሳደግ አልቻልኩም፣ ተቆራጭ ያስፈልገኛል። ይህንን ደግሞ ያደረጉኝ ሰው የቤተ ክርስቲያን አስተዳዳሪ ናቸው አይደለም? ትልቁ ጥያቄ ይሄ ነው። ቤተ ክርስቲያን ውስጥ ቤተ ክህነት ውስጥ የሚሰሩ ናቸው ነው። ሸጋ እንግዲህ ይህን ጉዳይ በተመለከተ ምናልባት አሁን ይህን ቪዲዮ አይተው አይ ይህን ጉዳይ በተመለከተ መልስ እንሰጣለን የሚሉ አካላት ካሉ፣ ስማችን ተነሳ የሚሉ ካሉ ይህን ጉዳይ በተመለከተ መልስ ለመስጠት ሚዲያችን ክፍት ነው። እንግዲህ አቅም በፈቀደ መልኩ ላንቺም ለማንም ሳናዳላ ነው ይህን ጉዳይ እንዳለ በዚሁ መልኩ የሚወጣው። እሳቸውንም ደውዬ ላገኛቸው ሞክራለሁ። ፈቃደኛ ሆነው መጥተው መልስ መስጠት ከቻሉ አይ ፊት ለፊት መውጣቴም ደግሞ ሌላም ጉዳይ ያመጣብኛል፣ ሌላ ጣጣም ያመጣብኛል የሚሉም ከሆነ በስልክም ጉዳዩን በተመለከተ በስልክም ከሰጡኝ ከዚህ ጉዳይ ጋር ተያይዞ መልስ ልንቀበልና በራችን ክፍት መሆኑን እግረ መንገዳችንም በዚሁ መናገር እንፈልጋለን ማለት ነው። አንቺ ግን ስለመጣሽ እጅግ በጣም ከልብ አድርጌ ነው ማመሰግነው። በሂደት ግን ጉዳዩ ምን ላይ ደረሰ ብዬ ግን መጠየቂ አይቀርም። የመጨረሻውን የፍርድ ቤት ውሳኔ አመትም ይፍጅ 2 አመት እድሜ ሰጥቶን እስካኖረን ድረስ ካለን እግዚአብሔር እስከዛ በህይወት ካለን መጨረሻ ላይ ምን ሆነ የሚለውን ነገር አብረን የምናይ ይሆናል። እኔ ለምንም ዝግጁ። መልካም። በተረፈ ስለመጣሽ አመሰግናለሁ። ክብር ይስጥልን። እኛ ላይ ቅሬታ የለሽም። ፍራቻ ስለነበረሽ ነው ማለት እሱ እንደዛ ሲል ማለት ካንተ ከስራ አንፃር ተጽዕኖ የሚያሳድርብህ ከሆነ አታቀርበኝ ያልኩት። ስለዚህ አይ ማንም ሰው ህሊናው ነው ሙያውና የሙያው ግዴታና ህሊናው ነው ተጽዕኖ የሚያሳድርበት። እንዳልኩት ግን እንዲህ የቤተ ክርስቲያን ጉዳይ አደባባይ ባይወጣ ደስታዬ ነበር። ግን ይሄ ጉዳይ ማለት ቤተ ክርስቲያኒቱን ይወክላሉ ማለት አይደለም። እኔም ተናግሬያለሁ ከዚህ በፊት አንዳንድ ለምጽፉት ኮሜንት፣ አንዳንድ ለምትናገሩት ነገር አስተውሉ ብያለሁ። ኃጢአት ቤተክርስቲያንን አትወክልም፣ ቤተክርስቲያንም ኃጢአትን አትወክልም። እኛም ግለሰብ አንድ ተራ ሰው ነን፣ አንድ ተራ ምእመን ነን። በቃ የሚጠየቁት ቤተክርስቲያን እሱ በህግ አግባብ ወልደሃል አልወለድክም እንጂ ከቤተክርስቲያን ስርዓት ቁነና ዶግማ ውጭ ነው እሱ አይደለ? ቤተክርስቲያን ስርዓት አይደለም እሱ። ስለዚህ ቤተክርስቲያንን አታንሱ እባካችሁ ብዬ ተናግሬያለሁ በግልጽ ማለት ነው። ቤተክርስቲያን ደግሞ እኛን ሰው ስትቀጥር በቀረበላት መረጃ መሰረት ነው፣ ባየችው በተመለከተችው ነው። ከዛ በመለስ ልብንም ኩላሊትን የሚመረምር አምላክ ነው። እኚህ ሰው ወልደው ነበረው ወይ ከዚህ ቀደም እንዲህ ያለ ተግባር ነበረባቸው ወይ የሚለው ነገር የሚያውቅ ሰው የለም። እውነት ነው። እኔም ያው በቤተክርስቲያኑ ቅሬታ ያደረብኝ በቃ ሚዲያ ላይ ሲወጣ ምን ሲሄድ ለምን ጠይቀው እንዲህ አይነት ነገር በቃ ለምን መልስ አልሰጡኝም ነው። ግድ የለም እሱን እንግዲህ ይመለከታቸዋል ወደምንላቸው ሰዎች እንዲደርሳቸው እናደርጋለን። ይሄንን ጉዳይ አጣሩት ተብሎ ማለት ነው አይደለም። እንደተባለው ግን ቤተክርስቲያን የሚያገለግል ሁሉ ንጹሕ በኩላንቲያ ነው፣ ጻድቅ ነው፣ ሁሉም እንደዛ ነው ማለት አንችልም አይደለም። እሱን ፈጣሪ ነው ልብን የሚቆጥረው ማለት ነው። ለዛ ነው እንግዲህ ክብር ይስጥልን። በጣም ነው የምናመሰግነው። ክብር ይስጥልን። እግዚአብሔር ይስጥልን።